መጠየቅ ብቻ ነው የምንፈልገው የምንልበት ጊዜ አለ አይደለ? እሷ ግን ዛህራ ግን ለመጠየቅ በጣም ፊት ለፊት የቆመች ሴት ናት እና በጣም ከማደንቃት እንትን ናት። ዳውድ ደግሞ እንግዲህ እሱ ደግሞ ታብታብ በማስደረግ አንቱታን ያተረፈ ወንድማችን ነው። ኤኒያው ግን ጃን ማለት ነው ቁጭ ብለን ከፒኬ ጋር አምተነዋል። የመጨረሻ ደረቅ ተከራካሪ፣ የመጨረሻ በቃ ፍልጥ የሆነ ተከራካሪ ማለት ነው። አሁን ሙስሊም ሲሆን ነው የተረጋጋው። አተጃ ጃ ነው ሼም ይዞት ነው የሚሆነው። ስለዚህ እንቀጥል። ከአንቺ ጋር ስለ የሆነ ነገር ንገሪኝና እናውራ። ደስ ባለሽ እኮ ለምሳሌ በምንኛ ርዕስ ከፈለግሽ ስለ ፍትህ፣ ከፈለግሽ ስለ ድህነት፣ ከፈለግሽ ስለ አምላክ፣ ከፈለግሽ ስለ እስልምና፣ ስለ ክርስትና፣ እስልምና እንዴት ተጀመረ፣ ክርስትና እንዴት ተጀመረ፣ ከፈለገሽ ስለ ነብይነት፣ ስለ ሴቶች ደስ ስላለሽ አንቺ እስቲ ስለ አምላክ መገለጫ እናውራ። ስለ አምላክ መገለጫ እሺ፣ ሲጀመር አምላክ ምን እንደሆነ እንረዳው አይደለ? እሺ፣ እኛ አምላካችንን በቀላሉ ነው የምንረዳው። የሚገርምሽ ነገር ማለት ነውና ትናንትናም ከነበርሽ አንዳንድ ነገሮችን እያየሽ ነበረ ብዬ ተስፋ አደርጋለሁ። መረጃ መክፈት የሚችል ሰው አለ? ለእኔ መረጃ ሊከፍትልኝ የሚችል ሰው አለ? እንትን በይሺ ብሩክቲ፣ አንድ ነገር ሪኮመንድ ማድረግሽ ምን መሰለሽማ፣ እኔ ከመስለሜ በፊት ያልተባልኩት ነገር የለም። ያልተባል ጃቢር እንዲህ ነው፣ ሙስሊም ነው፣ ብር ተከፍሎት ነው፣ ምን ብሎ ነው። በአንዱ አገባ። እሺ ተመለስ። በጣም ብዙ ነገር ተብያለሁ። ሴቶች ይጀነጅናል በቴሌግራም ከዛ ያሰልማችኋል። እሱ እውቀት የለውም እሱ እንትን ያልተባልኩት ነገር የለም። ግን አንድ አቋም አለኝ። ለማንም ሰው ራሴ ማብራራት አልፈልግም። አብራርቼም አላውቅም። ምን ያለኝ ነገር አለ ነውና ያለኝ ነገር ደግሞ በፍሬ ነው የሚገለጠው፣ በወሬ አይደለም። ስለዚህ ማንም ሰው ስለኔ ምንም ነገር ቢል እኔ ምንም አይመለከተኝም። ለምን ሲባል ታውቂያለሽ? እኔ የምሳሳለት የምቆምለት የምጠነቀቅለት ሀቅ ከፈጣሪ ያለኝ ሀቅ ነው። እኔ ሰውን ከመዋሸት ይልቅ ፈጣሪ መዋሸት ያሳስበኛል። አሁን አብዛኞቻችን አይተሽ ከሆነ ሰው ካጭበረበረን ፈጣሪ ቢነቃብን ባይነቃብን አይመለከተን እና እንደዚህ አይነት መንፈሳዊ ነገር ደግሞ ለፖለቲካ የምጠቀም ደደብ ሰው አይደለም። በጣም በብዙ ነገር ፖለቲካ ይሰራል። በጣም በብዙ ነገር ሌሎች ነገሮች ይሰራሉ። ግን ከአምላክ ጋር ንክኪ ጥሩ አይደለም። ከአምላክ ጋር ባለሽ ነገር ጥሩ አይደለም። ምክንያቱም አምላክ በቀለኛ አምላክ ነው። ባለው ነገር ማለት ይደራደራል ብዬ አላስብም። ገባሽ አይደለም? እና የሆነ ጉንፋን ምናምን አስይዞ አይደለም የሚፋታሽ። የሆነ ጊዜ ካገኘሽ ይጨረግድሻል። አጨረጋገዱ ደግሞ መቼም አትረሺውም። ስለዚህ እኔ አምላክ በምን በኩል መጥቶ እንደሚበቀለኝ በምን በኩል መጥቶ እንደሚቀጠኝ ስለማላውቀው በጣም እጠነቀቃለሁ። ስለዚህ የምቀልድበትን ነገር አውቃለሁና እኔ በትንሹ ስነግርሽ ወደ እስልምና ሃይማኖት በመምጣቴ ወደ 7 ዓመት ወደ 6 ዓመት የለፈውለትን ህይወት ትቼ ነው የመጣሁት። በቃ ሜዳ ላይ በትኜ ማለት ነው። ህይወት ላይፍ ስታይልን ቀይሬያለሁ። ከቤተሰቦች ጋር በጣም ተራርቄያለሁ። በጣም በህይወቴ ብዙ የተበላሸብኝ ነገር አለ። ምክንያቱም እዚህ ጋር የያዝነው ነገር ሲሪየስ ነው። ገባሽ አይደል? እና አንዳንድ ሰዎች አሉ አሁን እዚህ እየሰለሙ ሙድ የሚይዙ ክርስትና ውስጥ ገብተው ሙድ የሚይዙ ማለት ነው። እና እኔ ለእነሱ አፍራለሁ። ለራሳቸው ክብር የላቸውም። አሁን ቤተሰቦቻቸው ቢያቸው ምን ይሏቸዋል? እውነት ጓደኞቻቸው እስቲ ወደፊት ደግሞ አግብተው ልጅ ወልደው ምናምን ነገር ልጆቻቸው ሲያዩት ምን ይሏቸው ይሆናል? ወላሂ ይሆን ያሳፍራል። ሰው ለራሱ ክብር ሊኖረው ይገባል። ሰው ራሱን ማክበር መቻል አለበት። ሰው ደግሞ ከምንም በላይ ደግሞ ከፈጣሪው ያለውን ግንኙነት ማክበር አለበት። ገባሽ አይደለ? እና ፖለቲካ ከሙስሊምም የሚሰራ ሊኖር ይችላል፣ ከክርስቲያንም የሚኖር ሊኖር ይችላል። ያው የምናውቀውን እናውቃለን። ገባሽ አይደለ? ግን ሰው መጀመሪያ ለራሱ ክብር ሊኖረው ይገባል። ገባሽ አይደለ? ስለዚህ አሁን ሁል ጊዜ አንቺ ለሁሉም ነገር አንቺ ምክንያት አለሽ፣ እነሱም ደግሞ ለራሳቸው ምክንያት አለ። ስለዚህ ለሰዎች ምክንያት ከማዘጋጀት ይልቅ ለአምላክ በቂ ምክንያት ማዘጋጀት እሱ የበለጠ ያቆማል ብዬ አስባለሁ። ስለዚህ እርምጃሽን እንዳታቆሚ። እኔ አንድ ነገር ልንገርሽማ፣
እግዚአብሔር አግኝቶኝ ማለት ነው ስላሴ ትክክል ነው ቢለኝ እከራከረዋለሁ። አቋሜ እዚህ ድረስ ነው የምልሽ። ኢየሱስን አግኝቼው ከሞት በኋላ እኔ እኮ አምላክ ነኝ ለምን አላመለከኝም ቢለኝ ና ቁጭ በልና እናወራ ነው የምለው። በዚህን ያህል ደረጃ አቋም ያለኝ ሰው ነኝ ላመንኩበት ነገር ማለት ነው። እንባሽ አይደለ እና በምታምኙ ነገር አቋም ይኖርሽ። ምን የሚባል ግጥም አለ መሰልሽ? በጣም የምወደው ግጥም ብዙ ሰዎች ስለተስማሙበት ሐሰትን ይሉታል እውነት አለ። ከዛ ለእኔ ግን እውነት አለችኝ ውስጤን ታበራለች ዓለም በጨለመችበት ይላል። ገባሽ አይደለም? አንቺ እውነት አለሽ እኮ ዓለም በጨለመ ግን ለአንቺ አለች ታበራልሻለች ልብሽን ማለት ነው። እና እውነት ልክ አሁን ብዙ ሰዎች የሚይዙት እውነት እንዴት መሰለሽማ የበረንዳ መብራት ታውቂያለሽ? የበረንዳ መብራት ብርሃን ቤት እኮ አያበራም፣ በረንዳ ነው የሚያበራው። ለውጭ ሰው እንቅፋት እንዳይመታው ሌባ ሲሰረቅ ምን እንዲታዩ ማለት ነው። ቤት ግን ጨለማ ነው። ይሄ የበረንዳ አይነት አበራር ማብራትን አታብሪ። በቃ ውስጥ ሰላም ካገኘ ቅድማውን ሜዲቴት ማድረግ አለብኝ ከፈጣሪ ጋር መገናኘት አለብኝ ምናምን ነገር ያልሽው ነገር አለ። በደንብ ነው ፊልም ማድረግሽ። ይሄ ማለት የውስጥ ብርሃን ነው። ገባሽ አይደለ? እኔ ሁሉም ነገር በዓለም ላይ ያለው ነገር ውሸት ሊሆን ይችላል። በውስጥ የሚሰማኝ ሰላም ግን ውሸት አይደለም። በፍጹም በፍጹም ማለት ነው። በውስጥ ያለውን ሰላም ደግሞ ማንም ሊነካብኝ አልቻለም፣ አይችልም። ምክንያቱም ፈጣሪ ነው የሰጠኝ። ገባሽ አይደለ? ይሄ ነው ፖይንቱ። ስለዚህ እኔ የምነግርሽ ነገር ሰላም ከሰጠሽ ወደ ክርስትና፣ ሰላም ከሰጠሽ ወደ እስልምና፣ እኔ ወደ ጣዖትም ሂጂ ከፈለሽ። ዋናው ግን አንቺ ነሽ የምትተሳሰቢው ከፈጣሪሽ። ስለዚህ በማንም ሰው ማኒፕሌት እንዳትደረጊ፣ የአቋም ሴት ሁኚ። ለምታምኙ ነገር ድርድር እንዳታቂ። ገባሽ አይደለ? አንድ ነገር እየመረረሽ አትዋጪ። በተአምር ሸሚዞሽ ምናምን እንደዚህ በፍጹም እንዳሰሚ ማለት ነው። ተረዳሽኝ አይደል? እና እኔ እንደዚህ ነው የምልሽ፣ ይህን እመክርሻለሁ። ከዚህ አንጻር እስቲ አምላክ ምንድን ነው አምላክ ማን ነው የሚለውን ነገር እናያለን በቀጣይ። ሀሳብ ካለሽ ሀሳብሽን ስጪ እንዳላፍንሽ። አይ ኦኬ ማለት የሚሰማህን የተናገርከው ወይም ደግሞ የተረዳህበትን ሰው ልብንና ኩላሊትን የሚመረምር አምላክ ነው ያለን። እኔ ደግሞ አላህን እንዴት እንደምወደው ብትያለሽ፣ አላህን በጣም ነው የምወደው። የሚገርምሽ ነገር ማለት ምንም በሌለኝ ጊዜ አለኝ ብዬ የምጽናናበት፣ ወላሂ ማንም የለም ብዬ አለኝ ብዬ የምመካበት፣ ወላሂ በተጨነኩ በተጠበብኩ ጊዜ በቃ አላህ አለ ያስተካክሏል፣ ምን አጨናነቀኝ ይላሉ። ምክንያቱም አላህ ሰሚ ነው፣ ተመልካች ነው። በቁርአን ላይ የሚለን እሱ ነው። ታዲያ ሰምቶ የሆነ ነገር የማያደርግልኝ ከሆነ መስማት ምን ይሰራለታል? አይቶ ማየቱ ለእኔ የሆነ ነገር የማይሰራለት ከሆነ ለምን ያያል? ማየት ምን ይሰራለታል? አሃ ለካ የሆነ ነገር ለማድረግ ነው የሚያየን። ገባሽ? አሃ የሆነ ነገር ሊያደርገን ነው ለካ የሚሰማን። ስለዚህ አላህን በጣም ነው የምወደውና እንግዲህ እኔ አላህን ከመውደድ በላይ ደግሞ አላህን እፈራለሁ። ትልቅ ሙእሚን ወይ ደግሞ ትልቅ አማኝ ትልቁ የኢማኑ ከፍታ አላህን መፍራት ነው። አላህ ደግሞ ለአንቺ የሚሰጥሽ ነገር ደግሞ አንቺን መውደድ ነው። አላህ ወደደሽ ማለት አስቸጋሪ ነው። በቃ በየሄድሽበት አንጸባራቂ ነው የምትሆኝ። ችግር ነው በቃ። ሰዎች መነጽር ባረጉበት ቦታ ካልሆነ በስተቀር መረማመድ ብዙ ሰዎችን ሊያስጨንቅ ይችላል። የአንቺ ማንጸባረቅ የአንቺ ብርሃን ማለት ነው። አላህ ሲወድሽ እንዲህ ነው። በህይወትሽ የነበሩት ነገሮች እንደነበሩ አይቀጥሉም። ይህ የሚጎረብጥሽ እንትን የሚልሽ ነው አይ ሁሉም ነገር እየተስተካከለ ብቻ ትንሽ ጥልቅ ነው። እኔ ትንሽ ከአላህ ጋር ያለውን ነገር ሲነሳ ትንሽ ስሜት ይሆናሉ እና እስቲል ነው ማገኘውም ማጣውም ደስ አለኝም ደስ አላለኝም በቃ አላህን በቃ ከአላህ ጋር ያለኝን ግንኙነት መልካም እንዳደረግ አላህ ያግዘኝ። እናንተም ዱዓ አድርጉልኝ። ትልቁ ነገር ስለሆነ ነው። እናንተም ያጀማ ከአላህ ጋር ያላችሁ ግንኙነት የተስተካከለ እንዲሆን አላህ ይርዳችሁ። ትልቁ ነገር እሱ ስለሆነ ማለት ነው። እሺ ብሩክቲ እሺ ጥያቄን መልሰህልኛል እኮ። ወደ አምላክ እንሂድ። አምላክ ምንድን ነው ማን ነው ወደሚለው ነገር እንሂድ። መገለጫዎች መገለጫዎች እኮ ወደ እሱ መጀመሪያ የሚገለጠው ማን እንደሆነ እናውቁ አይመስልሽም? ዝም ብለን የማናውቀውን ነገር እንዴት ይገለጣል ብለን ከምናይ አምላክ እስቲ ምንድን ነው ማን ነው እንዴት ነው የሚለውን ነገር እንዲህ አይመስልሽም? ወይ ደግሞ እሱ ላይ ከሆነ ማውራት የፈለግሽው ሀሳቡን ትንሽ ገለጭልኝና ክሊር አድርገሽው እንቀጥላለን በዛ መንገድ
ይሻላል። እሺ መቀጠል እንችላለን። አምላክ ማን ነው? ከዛ መገለጫዎች ውስጥ ምንድን ናቸው የሚሉትን እያነሳን እንሄድ። እሺ ኢትዮጵያ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ወይጃ እንዴት ነህ ሀጂ? አልሐምዱሊላህ። እንዴት ነህ? ሰላም ነህ? አልሐምዱሊላህ። አማን ነው? አልሐምዱሊላህ። እሺ እንትን መክፈት ትችላለህ እንዴ? ልክፈትልህ። እሺ እሺ ቁርአን ክፈትልኝ። ቁርአን ምን ላይ ልክፈትልህ? ምዕራፍ 112 እሱን ክፈትልኝ። እሺ እንትን ሞዴሬተሮች ሰው አታስገቡም አይደለም? ተነጋግረናል። ህግ አውጥተን አይደለ? እንደዚህ ስንወያይ ሰው አታስገቡም፣ እኛ ነን የምንቆጣጠረው። እሺ እና እንትን አትበሉ፣ ሰው አታስገቡ፣ አታስወርዱ። አቡኪ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እንዴት ነህ ካጂ? አልሐምዱሊላህ ሰላም ነው አለው። ውጪ ነው መሰለኝ። ኳስ ሜዳ ነው ያለሁት። ለምን አላሳያችሁ? አንደፍታ ማንቸስተር በቃ ካለመለመ ካታቆምማ እዚህ ኳስ ሜዳ ዳዋ ሊደረግላቸው ይሆናል ሰዎች። አይ ኢትዮጵያ ከመጀመሪያው ቅጂ ነው እንደምከፍተው ይሄ ነገር ልክፈትና ምዕራፍ 12 አልከኝ። ቁጥር ስንት ላይ ልክፈት ብዬ ነው? እሺ በቃ ከአንድ ጀምሮ። እሺ ካሜራ ተጠንቀቅሽ ኢትዮጵያ። እሺ ቆይ ዳተለቀቀ ከፍቻለሁ። ተከፍቷል። ብሩክቲ ያለሽ አለሁኝ። አይማ ምን ይላል መሰለሽ፣ እኛ አሁን የምናመልከው አምላክ ምን አይነት እንደሆነ ልነግርሽ ነው። አላህ እርሱ አንድ ነው። እኛ የምናመልከው አምላክ በምንነትም በማንነትም አንድ ነው። እሺ በምንነትም በማንነትም ስልሽ ገብቶሻል? በምንነትም በማንነት ሚንስ ማንነት ማለት ፐርሰን ማለት እኔ የሚል የራሱ የሆነ እውቀት፣ የራሱ የሆነ ፍቃድ፣ የራሱ የሆነ እስትንፋስ ያለው ምንነት ማለት ደግሞ መገለጫ፣ የማንነት መገለጫ ማለት መገለጫው ደግሞ አምላክ ነው። ስለዚህ አምላካችን አላህ ምንድን ነው ከተባለ አምላክ ነው። ማን ነው ከተባለ ደግሞ አላህ ነው። እና ስለዚህ እሱ በምንነቱም በማንነቱም አንድ ነው። ይህንን ያሽ አንደኛ ማለት ነው። ሁለተኛ ነገር ደግሞ አላህ የሁሉም መጠጊያ ነው። የሁሉም መጠጊያ ነው ማለት ፍጥረት ሁሉ ከሱ ይከጅላሉ። እሱ ከማንም አይከጅልም። በራሱ የተብቃቃ ነው። ገባሽ አይደለም? በራሱ የተብቃቃ ነው። ለእሱ ከማንም ምንም ነገር አይፈልግም። ገባሽ አይደለም? ከማንም ማለት ነው። ማንም መጠጊያ የለውም። ለምንድን ነው መጠጊያ የሌለው? አምላካችን አለ ከመጠጊያ ከመከጅል ከነዚህ ነገሮች ሁሉ የጠራ ነው። በራሱ የተብቃቃ አምላክ ነው ያለ። ተግባባን? ምዕራፍ 3 ላይ ደግሞ አልወለደም አልተወለደም ይላል። አልወለደም አልተወለደም ማለት እሱ ራሱን ዱፕሊኬት አላደረገም፣ እሱም ደግሞ ዱፕሊኬት ሆኖ አልመጣም። ገባሽ አይደል? አንደኛ ነገር እሱ ዱፕሊኬት አያደርግም፣ ላይክ ራሱን ወልዶ እንትን አያደርግም፣ ዱፕሊኬት አያደርግም። ይሄ አንደኛው ነገር። ሁለተኛ ነገር ደግሞ እሱም በዱፕሊኬሽን ውስጥ የመጣ አይደለም፣ የሆነ አካል የሆነ አምላክ ወልዶት የመጣ አይደለም። ገባሽ አይደለ? ይሄ መባዛት መራባት ምናምን የሚባል ነገር በፍጹም የለም ከእሱ ጋር። እሱ ከዚህ የጠራ ነው። ይህማ በነገራችን ላይ ከላይ ጀምሮ አንድ ነው ካለ በኋላ አንድነቱን እያጸና ነው የሚሄደው። እሱ የሁሉም መጠጊያ ነው ሲባል አይሻል? እሱ የሁሉም መጠጊያ ነው። እሱ ግን ማንም መጠጊያ የለውም፣ ብቸኛ ነው፣ የተብቃቃ ነው። እኛ ግን የጎደልን ስለሆነ የተብቃቃን ስላልሆነ ከሱ ነው እንትን የምንለው የምንጠጋው፣ ከሱ የምንከጅለው ማለት ነው። ገባሽ አይደለም? ከዛ ቁጥር 4 ላይ ምን ይላል? ለእርሱ አንድም ቢጤ የለውም ይላል። ለእርሱ አንድም ቢጤ የለውም ስንል ደግሞ ምን መሰለሽ፣ አላህ እንደዚህ ነው አይባልም። አላህ እኮ ፀሐይን ይመስላል፣
አላህ እኮ ጨረቃን ይመስላል፣ አላህ እኮ እንደዚህ ይባላል። ምንም አይነት ቢጤ የለውም። እሱን የምንመስልበት እንደዚህ እኮ ሊመስላል ይችላል ብለን የምንልበት ምንም አይነት ምሳሌ የለንም። በምንም ነገር የሚመስል አይደለም። ገባሽ አይደለ? ላይክ ስነ ፍጥረት ሁሉ ከተፈጠሩት ከሁሉም ፍጥረቶች ውስጥ እሱ በማንም አይመሰልም። በቃ እሱም ብቻ ነው የሚመስለው። አላህ አንድ ነው ሲባል እንዴት ነው ሲባል ላይክ እሱ ብቸኛ በመሆን አንድ ነው፣ ማንንም ባለመምሰል አንድ ነው። ገባሽ አይደለ? እና ይህንን አምላክ እኛ እናመልከዋለን፣ አላህ እንለዋለን። ገባሽ አይደለ? እኛ የምናመልከው አምላክ ይሄ ነው፣ አላህ ይባላል። እና በእኛ በእስልምና ሃይማኖት እምነት መሰረት ይህን አምላክ ከጥንት ጀምሮ ከአዳም ጀምሮ ነቢያቶች ጀምሮ ሁሉም ሲያመልኩት የመጡት አምላክ ነው ብለን እናምናለን። ሩህሩህ ነው፣ አዛኝ ነው፣ ፍትሐዊ ነው። የሚገርምሽ ነገር ማለት ይሄ ጨርግዶ ምናምን ነገር እንትን የሚል የለም። ከዚህ ውስጥ አንድ እስካሁን ካወራሁት ነገር ውስጥ ያልገባሽ ነገር ካለ ጠይቅኝና ወደሚቀጥሉት ሀሳቦች። አቡኪ መጨመር የምፈልገው ነገር አለ ምናልባት? በጣም በቂ ነው። እሺ ያው የቁለል አዋህድን ትርጉም በደንብ ከዚህ በፊትም ስለማውቀው ግልጽ ነው። በቃ እሺ፣ ስለዚህ ወደሚቀጥለው ሀሳብ እንሂድ። ስለ አላህ ስናስብ እኔ በጣም ከሚገርመኝ እስቲ ቆይ አንድ ሰው ልቦልክ አቤት ነፍሰው እየቦለኩ ነው እዚህ ቤት። በነገራችን ላይ እዚህ የእኔ ቤት ነው ማለት የኔ ቤት ነው። የኔ ሴንስ የሁላችንም ቤት ነው። የሁላችንም ቤት ሲባል ግን ሰዎች ተሰባስቦ የሚወያዩበት ቤት ነው እና በስህተት የገባ ካለ እንግዲህ እባካችሁ ሰዎች ገብተው የሚወያዩበት ነው። ሙቤና ከፍበል በስህተት የገባ ካለ እባካችሁ እሺ፣ ሰዎች የሚወያዩበት ቤት ነው። እሺ ሙቤ ሰላም አለይኩም። እዚሁ ላይ የሆነ ነገር ልበል ጃ ሰላም እንዴት ናችሁ? ሰላም ነው። ሰለምክ? አልሰለምም። እኔ እኮ እኛ ስለ ሙስሊሞች ነው እያወራን ያለ ነው። ስለ ሙስሊም ነው እያወራ ያለው። ኦኬ፣ ስለ አምላክ ስለሚባል ኮንሰፕት ስላነሳ ነው። ስለ እስልምና ነው እያወራን ያለና ከፈለክ ክርስትና ላይ ጥያቄ መቀበል ከፈለክ ትጠይቃለች፣ ትነግራታለህ። ኦኬ በቃ አንተ እስልምናውን ጨርስና ክርስትና ላይ ስለ አምላክ ኮንሰፕት ደግሞ ትጠይቀኝ እስቲ። አሪፍ ጥያቄ ስላነሳች። አይ ጠይቃ አይደለም እኔ ነኝ ያስተማርኳት ያለሁት። አስተምረኝ ብላ ያስተማርኳት። ጥያቄ መጠየቅ ከፈለክ ትጠይቃለች፣ ችግር የለውም። እኔ እኮ ልትማር የገባሁት መስሎኝ እንደሱ ያስገባሁት። ሉጣ በቃ ምን ችግር አለው? እኔ ተቀመጥ ከፈለክ እኔ ተቀመጥም ውጣም አላልኩክም። አይ የእስላማዊ ቲቺንግ ላይ ከሆንክ በቃ ምንም እሺ ቦታ ይሻላል። እሺ እሺ ሙቤ ሰላም አለይኩም። ጃ እንዴት ናቸው? አልሐምዱሊላህ ተፈضل። እናንተ ትንሽ ልቀመጥ እኔ ልረጋጋ። ወዴት ነው የምትረጋገው? ገዝተህ ተቀምጠህ አልነበረ እንዴ? አንድ ሰዓት እያየሁህ ነበር እኮ። ፍሊክስ አትስሩ ገብታችሁ ገዝተህ ላይ ፍሊክስ አትስሩ። ገብተህ በቃ ቀጥል፣ አስተምር። እድል ተሰጠህ አይደል? ስለ አላህ ማንነት ነው። አይ ስለ አንተ አውራት፣ ስለ አላህ ነው ያወራቻታል። ምን አይነት ቀልድ ነው የምትቀልደው? መስጊድ ነበርኩኝ እኮ ጃ፣ በመሀል አቋርጬ መስጊድ ገብቼ ነበረ። ስትጀምር እሺ፣ ስለ አላህ እየነገርናት ነው። ስለ አላህ ምንነትና ማንነት እየነገርናት ነው። ቀጥል። እኔ እኮ ኮመንት ስጽፍ የሰማክ መስሎኝ ያስገባው። ቀጥል። አይዋ እሺ፣ ያው ኦቨርኦል ሐሳቡን ጃ አንስቶታል። ነገር ግን ስለ አላህ Subhanahu Wa Ta'ala ተናግረን እኛ ማካበብ አንችልም። ነገር ግን መስተጣዕና በቻልነው ያክል አላህ Subhanahu Wa Ta'ala ራሱን የወሰፈበትን መልእክተኛው አላህን የወሰፉበትን አንዳንድ ረቀቅ ያሉ ነገሮችን ለማስመልከት እሞክራለሁ ኢንሻአላህ። يقول الله تبارك وتعالى في محكم تنزيله አላህ እንዲህ ይለናል። አላሁ እሱ አላህ ብሎ ማለት ላ ኢላሃ ኢላሁ ከሱ ውጪ በእውነት የሚመለክ ጌታ የሌለ የሆነ አንድና ብቸኛ አምላክ የሆነ እሱ ነው። አልሐዩል ቀዩም ህያው የሆነ አምላክ ማለት
ኢን ሴንስ የማይሞት አምላክ ማለት ነው። መሞት አይደለም ላ ተእኹዙሁ ሲነቱን ወላ ነው እንቅልፍም ይሁን ወደ እንቅልፍ የሚያደርስ ማንጎላጀት ትንሽ የመድከም ስሜት በሱ ላይ የማይታይ የሆነ ጌታ ነው። ለሁ ማ ፊ ሰማዋት ወማ ፊል አርድ ለሱ ለአላህ ነው ሰማይም በሰማይ ውስጥ ያለው ምድርም በምድር ውስጥ ከምድር ላይ ያለው ነገር በሙሉ የሱ የሆነ ጌታ ነው። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒ ከዛም ለጥቆ ምን ይላል? ያዕለሙ ማ በይነ አይዲሂም ከፊት ለፊት ያለውንም ነገር ያውቃል፣ ያኒ ፊውቸርንም ያውቃል። ወማ ኸልፈሁም ከበስተኋላ ያለውን ነገር ሀፕን አድርጎ ያለፈውንም ነገር ያውቃል። እንደዚሁም በተጨማሪ አሁን እየሆነ ያለውን ነገር ያውቃል። ያልሆነውን ነገርም እንዲሁ ቢሆን ኖሮ እንዴት ሊሆን እንደሚችል የሚያውቅ የሆነ ኃያል ጌታ ነው ማለት ነው። ከአምላክነት በኩል አላህ ሱብሓነሁ ወተዓላ እውቀቱ፣ ችሎታው፣ ማስተናበሩ ሙሉ የሆነ ጌታ ነው። ከችሎታው የጎደለበት አምላክ አይባልም። ከእውቀቱ የጎደለበት አምላክ አይባልም። ከህያውነቱ የጎደለበት አምላክ አይባልም። ስለዚህ አላህ ሱብሓነሁ ወተዓላ እሱ የመጀመሪያም የመጨረሻም ነው። ያ ማለት መጀመሪያ መጨረሻ አለው ማለት ሳይሆን ከሱ በፊት ምንም ነገር የሌለ የሆነ ከሱ በኋላም ምንም ነገር የሌለ የሆነ ጌታ ነው። ግልጽ ነው። መጀመሪያ መጨረሻ ያለው አካል ፈጽሞ አምላክ ሊባል አይችልም ማለት ነው። ከዚሁ በተቃራኒውን ቶፖታል አይን አላህ ሱብሓነሁ ወተዓላ ሁሉን ነገር የፈጠረ የሆነ ጌታ ነው። ሰማይን፣ ምድርን፣ በሰማይና በምድር መካከል ያለውን በሰማይና በምድር መካከል ያሉ አካላትንና የሚሰሩትንም ስራ የፈጠረ ያስገኘ ጌታ ነው። የሰው ልጆች አንድን ነገር ሲያስገኙ ይሄን ነገር አስገኙ ወይም ኢንቬንት አደረጉ እንጂ ፈጠሩ የሚባልላቸው ነገር የለም ከፍጡራን ማለት ነው። ከሱ ጋር አንድም አካል በመፍጠር በኩል የተባበረው የሌለ የሆነ ምሉእ ጌታ ነው። ሌላ የምጨምረው ነገር የለኝም። እሺ ዝም ብዬ ለማውራት ያክል ነው እችን ሐሳብ ያነሳሁት። ቁርአን ላይ ሙሉ ለሙሉ ማለት ይቻላል ስለ አላህ ጌትነት፣ ረቂቅነቱ፣ ኃያልነቱ ነው የሚያወራውና ዝም ብለሽ ቁርአንን ገለጽ ብለሽ ስታይ የሚነግርሽ ነገር በሙሉ አላህ ሱብሓነሁ ወተዓላ ረቂቅነቱን የሚያሳይ ነገር ነው። ይሄን ለማለት ያክል ነው። ኦኬ እሺ፣ በተወራው ሐሳብ ላይ ጥያቄ ካለሽ እየጠየቅሽን እያጠራን እንድንሄድ። እሺ። አይ ጥያቄ የለኝም። እሺ፣ ሌላ መጨመር የሚፈልግ ሰው አለ? ሰብልንገራት ጃ እንዴ አንተ ያልነገርካት ማን ይነገራታል? እኛ አንተን ተማምነን እኮ ነው እዚህ የተሰበሰብነው። ከአቅም በላይ ነገር ቢመጣ ጃ አለ ብለን ነው እንትን ያለ። አንተ ሙድ ያዝ። እኔ ከአላህ ባህሪዎች ውስጥ የሚገርመኝና ሳቅም በጣም የሳበኝ ሐሳብ የነበረው የአላህ ምህረት ነው። ብዙ ጊዜ ከምህረት አንፃር አሁን ሰዎች ሊያሳዩት የሚችሉት ምህረት አለ። ከዛም ውጭ ደግሞ በሌሎች ቤተ እምነቶች ደግሞ ፈጣሪ መሐሪ ነው ብለው የሚነግሩን ምህረት አለ። አሁን ብዙ ጊዜ በዚህ ኖርማል እንደ ኢትዮጵያ ካየሽ ብዙ ጊዜ አንድ ሰው የሆነን ሰው ካጠፋ ወይ ደግሞ ነፍስ ካጠፋ ደም ሉጃ ኔትወርክ እና አንድ ሰው አሁን ለምሳሌ ወይ የሆነ ጥፋት ቢያጠፋበት ወይ እሱ ላይ ቢደርስበት ሂዶ የዛን ሰውዬ ደም ያፈሳል። ከዛ በኋላ ይቅርታ ይጠይቀዋል። አሁን ጃኒን ቢበድለኝ እኔ ጃን ኪጄ ካስደበርኩት ወይ አናቱን ብዬ ደሙን ባፈሰው ከዛ በኋላ ይቅርታ አለዋለሁ። ምንም ጥያቄ የለውም። እንደውም በተቃራኒው እኔ ሽማግሌ ይልካለሁ። ብዙ ጊዜ ምህረትን በሌሎች ቤተ እምነቶች የሚስሉት ከደም መፍሰስ ጋር ነው። የበደለን አካል ሂዶ ደም በማፍሰስ በዚህ አይነት መንገድ አይደለም አንድ ሁሉን ቻይ የሆነ አምላክ ቀርቶ ማንኛውም ሰው ይምራል። ይሄ ምህረት ሊሆን አይችልም። እንዳጠቃላይ በሌሎች ቤተ እምነቶች ምህረት ማለት ምን ማለት ነው ተብሎ የሚያስቀምጡት እንትን እንደዛ ነው። በቃ አንድ አካል ይበድላል። ከዛ በኋላ ያን የበደለውን አካል ሂዶ ለዛ ምትክ በሆነ መልኩ ደም በማፍሰስ በዚህ አይነት መልኩ እኔም ይቅርታ ማለት እችላለሁ። አንቺም የሆነ ያናደደሽን ሰው
ሂደሽ አናቱን ካልሽው ደም ካፈሰስሽ በኋላ ትረጋጊያለሽ። ደም ካፈሰሰ በኋላ የማይረጋጋ አካል የለም። ከዛ ውጭ ከቁርአን አንጻር ግን ስንመጣ አላህ ሱብሃነሁ ወተዓላ መሐሪ ነው። ከፍቅሩ የተነሳ ምህረት አለው። ሱራ 85 14 ላይ ሱረቱል ቡሩጅ ላይ ወሁወል ገፉሩል ወዱድ ይላል። እርሱ ምህረተ ብዙና ወዳድ ነው ይላል። ኖርማል ለሰውም ልጆች ፍቅርም አለው፣ ከዛም ውጭ ፍቅርም አለው። ከዛ ውጭ አሁን ለምሳሌ አንቺ የሆነ ኃጢአት ሰርተሽ መተሽ ለኔ እኔ ጋር ተጣልተሽ ወይ የሆነ ነገር በድለሽ መተሽ በተደጋጋሚ ኃጢአት ሰርተሽ ይቅርታ ብትይ አይ አልልሽም ልልሽ እችላለሁ። ምክንያቱም እንደው ይቅርታ ልልሽ እንኳን እያሰብኩኝ በውስጧ ምን አስባ ይሆን ከልቧ ተጸጽታ ይሆን ከልቧ ተጸጽታ አይሆን ይሆን ምናምን ብዬ ልጠራጠር እችላለሁ። ከአላህ አንጻር ጋር ስትመጪ ግን በልብሽ ውስጥ ያለውን ነገር በአጠቃላይ አዋቂ ነውና ከዛ በኋላ ለመማር አንቺን እንትን አይልም። ንያሽን ያውቃል ሙሉ ለሙሉ ያንቺ ሞቲቭ ይቅርታ እየጠየቅሽበት ያለውን ነገር ምናምን ያውቃል። ከዛ በኋላ ቅድመ ሁኔታ የማያስቀምጥም የሆነ ነገር ሰውይልኝ የሆነ ነገር ረጅልኝ ላንቺ ሲል የሆነ መገደል ያለበት አካል አለ ምናምን የለም። ብቻ አንቺ ተውበት አድርጊ፣ ከመጀመሪያው ከነበረሽ ሐራም ተመለሽ፣ ወደዛ ነገር አትመለሽ እንጂ አላህ በውስጥሽ ያለውን ነገር ሙሉ ለሙሉ ስለሚያውቅ የሆነ ነገር ይቅርታ ስትጠይቂ ሁለት ወር ጠይቂኝ፣ 2 ቀን ጠብቂኝ ወይ 3 ቀን እንደዛ አይደለም ይቅርታ ለማለት ወዲያው ያደርጋል። ለዛ ደግሞ በውስጥሽ ያለው ሙሉ ለሙሉ ስለሚያውቅ ነው። ሱረቱል ኢስራ ላይ ሱራ 17 ቁጥር 25 ላይ ረቡኩም አዕለሙ ቢማ ኑፉሲኩም ኢተኩሉነ ሷሊሂና ፈኢነሁ ካነ ሊልአዋቢነ ገፉራ ይላል። ጌታችሁ በነፍሶቻችሁ ውስጥ ያለውን ሁሉ አዋቂ ነው፣ ታዛዦችን ብትሆኑ በመሳሳትም እርሱ ለተመላሾች መሐሪ ነው ይላል። በነፍሶቻችሁ ውስጥ ያለውን ሁሉ አዋቂ ነው ይላልና በነፍስሽ ውስጥ ያለውን ሙሉ ለሙሉ እሱ 100% ስለሚያውቅ ስትመለሺ ቆይ እስኪ እቺ ልጅ ብትጸጸትስ የሆነ ነገር እያሰበች ቢሆንስ ይቅር ያለች ምናምን አይልም። ሙሉ ለሙሉ አንድ ሰው ለተመለሰ ሰው ይቅር ለማለት ሙሉ ለሙሉ ፐርሰንት ዝግጁ ነው። ግን ኖርማል እንደዚህ ወይ ደግሞ ቂም መያዝ ትናንት እኮ እንደዚህ ያርጋለች፣ ከትናንትና ወዲያ እኮ እንደዚህ ያርጋለች፣ ከዛ ወዲያ እንደዚህ ያርጋለች ብሎ ቂም የመያዝ አይነት ባህሪ የለውም። አሁን ብዙ ጊዜ አሁን አንቺ ኖርማል ክርስቲያንም ከነበርሽ ካደግሽበት ነገር አንፃር አምላክ አዳም የሆነ ሰዓት በደለ፣ ከዛ በኋላ ያን ቂሙን ለዘመናት ይዞ አለቀቀው የሚያቂሙ። ከዛ በቃ አሁን የሆነን ሰው ዘሩ አባቱ እኮ እንደዚህ ነው እያልሽ አንድ ልጅ ማለት ነው በጣም ነው የሚያስጠላኝ ይሄ ልጅ ብዬሽ ምን አረገ ይሄ ልጅ ስትይ አባቱ እኮ እንደዚህ አይነት ሰው ነው ወይ ደግሞ አያቱ እኮ እንደዚህ አይነት ሰው ቅድመ አያቱ እኮ እንደዚህ አይነት ሰው ነው ብልሽ እንዴ ምን ያርግ ይሄ ልጅ በራሱ ነው መጠየቅ ያለበት ነው የምትይኛ። ልክ በዛ አይነት መልኩ ቂም ያዥ አይነት አምላክ አይደለም አላህ Subhanahu Wa Ta'ala። በቃ አንቺ የሆነ ስራ ግን እግዚአብሔር ቂም የሚይዝ አምላክ አይደለም። እዚህ ጋር እሱን አሳይሻለሁ ከፈለግሽ ችግር የለም። ወደዛ እንዳለ እግዚአብሔር ቂም የሚይዝ አምላክ አይደለም። ልክ እናንተ ጋር እጅግ በጣም ርህሩህ እንደሚባለው ሁሉ እግዚአብሔርም በጣም ርህሩህ ለሰው ልጆች ያለው ፍቅር ጥልቅ የሆነ ከፍቅሩ የተነሳ አንደኛ ልጁን የላከ አምላክ ነው። አሁን ለምሳሌ እሺ እዚሁ ጋር እንዲገባሽ መሐሪ ነው ይላሉ። ግን አሁን የምህረት መገለጫ ምንድነው አልኩሽ። አሁን አላህ Subhanahu Wa Ta'ala መሐሪ ነው ሲባል አንቺ ምህረት ስትጠይቂው ከሱ አንፃር ከዛ ነገር ተውበት እንድታደርጊና እንድትመለሽ ወደዛ ኃጢአት እንዳትመለሽ ይፈልጋል። ከዛ ወደዛ ኃጢአት ካልተመለሽና ይቅርታን ከጠየቅሽ ይሄንን ሸርጥ ካሟላሽ አላህ Subhanahu Wa Ta'ala ይቅር ይልሻል አንቺ ገብቶሻል። ከዛ በኋላ አዳምም ተውበት ሲያደርግ ልክ እንደዛ ነው በቃ ይቅር ያለው። ከዛ ውጭ ግን በእነሱ አንፃር ምህረት ብሎ የሚያሳዩሽ ምንድነው? ምህረት ለማድረግ ምን አስፈልገው ይልሻል እግዚአብሔር ደም ማፍሰስ አስፈልገው። ደም ሲያይተረጋጋ ልክ ያለ ደም ስርየት የለም ነው የሚለው መጽሐፍ ቅዱስ ቃል በቃል። ልክ እንደዛ በደም ማን ይሳልረጋጋም እንዴ ብሩክቲ? ደም ማፍሰስ ከአምላክ ጋር አታወዳደር። አይ ደም በማፍሰስ ከሆነ እኔም አሁን አንድ ሰው አናዶኝ አሁን ለምሳሌ እንትን የሚባል ነገር አለ ኖርማል። አሁን ወደ አማራ ክልልና አካባቢ ትመጪ አንድ ሰው አጥፍቶ የሆነን ሰው ገሉ እስከ 7 ዘሩ ምናምን ይገደላሉ። ምንም በማያውቀው አንደኛው አካል ይገደላል። በቃ የዚህ ሰው እንደዚህ ዘመዱ ነው ተብሎ ልክ በዛው በተመሳሳይ ከዳዊት ዘር አዳምን ይቅር ለማለት ከዳዊት ዘር የሆነ ሰው እንዲወለድ ተደርጎ ከዛ በኋላ በዛ ሰው በኩል ያው የአዳም ዘር ስለሆነ አንዱ ዘሩ ተገኝቷል ማለት ነው ተብሎ የሱን ኃጢአት ይከፍላል ተብሎ በዚህ አይነት ፕሮሰስ አይደለም አላህ Subhanahu Wa Ta'ala መሐሪ ነው ሲባል። ቆይ እስኪ አንድ ቴክስ እዚሁ ጋር ራስሽ የምትመልሺው ማለት ነው። አሁን ለምሳሌ አንቺ እኔም ጋር ተጣላሽ ጃም ጋር ተጣላሽ ከዛ እኔን መተሽ ይቅርታልሽ በቃ እሺ ይቅርታ አድርጌልሻለሁ አልኩሽ። ያ ጋር ደግሞ ይቅርታ አድርግልኝ ስትይው ኖ እኔ የሆነ ነገርሽን መጥቼ ካላደማ
ምህረት ማድረግ አልችልም ማለሽና በቃ አድምቶ ይቅርታልሽ። ከሁለታችን በተሻለ መልኩ የምህረት ልብ ማን አለው? ሎጂካሊ ያው ያላደማኝ ነው ሊሆን የሚችለው። ግን አንድ ጥያቄ ላንተ አለ። አላህም እንደዛ ነው። በቃ አላህም እንደዛ ነው። እሺ ላንተ አንድ ጥያቄ አለኝ። የኦሪትን ህግ ትከተለዋለህ? ብሩክቲ አንድ ጥያቄ ከመጠየቅሽ በፊት ብሩክቲ ይሰማል? አዎ እሱን አንድ ጥያቄ ከመጠየቅሽ በፊት እዚህ ጋር እንዳይረሳ ነው። እግዚአብሔር በጣም ፍጥረቶቹን ይወዳል ብለሻል አይደለ? ምክንያቱም ስለወደደን አንድ ከዚህ ጋር ተያይዞ ላይክ አንተ በኋላም ለምትጠይቀው ነገር ጃሃም ለሚጠይቀው ነገር ግልጽ እንዲሆንልኝ እዚህ ጋር ያላችሁት ሙስሊሞች የኦሪትን ህግ ወይም ደግሞ አሁን ላይ የአይሁዳውያን የሚከተሉትን እምነት ትቀበሉታላችሁ? እኛ የምንቀበለዋለን ማንቀበለዋለን። ለምሳሌ የማትቀበሉት የትኛው ነው? ለምሳሌ እነሱ ቤትዬ መጣው ቤትዬ መጣው። እሺ ጃ አለክ ጃ ላስቀምጥልና ነጥብ ቀጥል። እሺ አለኛው ቆይ ለጃ ልንገረውና ከሱ ጋር ቀጥል። ችግር የለው ታለካከማ ጃ እሺ ወጥቶ ነበር እንዴ ጃ? እሺ ስማ ጃ እንትን ነው እግዚአብሔር ፍጥረቶቹን ወዳጅ ነው አፍቃሪ ነው ለዚህ ነው አንድያ ልጁን የሰጠው የሚባል ኮንሰፕት አለ። እዚህ ጋር ምንድነው ጥያቄያችን? ለአንድያ ልጁስ ለፍጥረቶቹ የሰጠውን ያህል ፍቅር አለው ወይ? ለምን እሱን አስገደለው? እንደዛ እየለመነው ማለት ነው። ለሱስ ያለው ፍቅር ለሱስ ያለው አዛኝነት እንዴት ይታያል የሚለውን ነጥብ ለማንሳት ፈልጌ ነበር። አንተ አሁን ሁሉን ቻይ ብለነው የለ እግዚአብሔር ኤልሻዳይ ሁሉን ቻይ የሆነ አምላክ ነው። ስለ ኢየሱስ ክርስቶስ ስቅለት ምናምን የሆነ ረጅም የሆነ ክርክር ነው የሚፈጥርብን። ግን የሆነ እንትኗችንን ሰብሰብ ብናደርገውና ከኦሪት የምትቀበሉትን ትምህርት ንገሩኝ። ከዛ በዛ መሰረት ደግሞ እንወያይ። እኛ የኃጢአት መስዋዕት ነበር ብለን አናምንም። እንዳጠቃላይ ከኦሪት ያን ልታንሽ ፈልገሽ ከሆነ ለኃጢአት ይደረግ የነበረ መስዋዕት ነበር ብለን አናምንም። ከሱ አንፃር ስለዚህ የምትቀበሉት በቃ መስዋዕትነት ኖርማል መስዋዕት ይደረግ ይችላል። አሁን በመጽሐፍ ቅዱስ ላይ አቤልና ቃየልን ካየሻቸው ሁለቱም መስዋዕት አቀረቡ ይላል። አሁን እዛ ጋር የኃጢአት መስዋዕት አይደለም እነዛ ሰዎች ያቀረቡት የአምልኮ መስዋዕት ይባላል። የአምልኮ መስዋዕትን እንቀበላለን፣ የኃጢአት መስዋዕትን አንቀበልም። ስለዚህ የአምልኮ ገባኝ። የአምልኮ መስዋዕትን አሁን ወደ እግዚአብሔር በኦሪት ጊዜ ጠቦት እየታረደ አምልኮ ይደረግ ነበር አይደል? ይሄንን ተቀበልታላችሁ ማለት ነው። በእኛም እኮ ይታረዳል። አሁን ለበዓል እናርዳለን። የአምልኮ መስዋዕት ይታረዳል፣ እርድና እንፈጽማለን። ግን ያ ለኃጢአት ስርየት ሳይሆን የአምልኮ መስዋዕት ነው። ለኃጢአት መስዋዕት አይደለም። ያ ገባሽ ብሩክቲ ሐሳቡ? አዎ ገብቶኛል። አዎ እዚህ ጋር ያኛውን ትቀበሉታላችሁ፣ ለኃጢአት የሚደረገውን ስርየት አትቀበሉትም፣ ለአምልኮ የሚደረገውን ግን ትቀበሉታላችሁ። የሥርዓቱ አካሄድ እንዳለ ሆኖ ማለት ነው። አዎ ጀመር ለኃጢአት የሚባል መስዋዕት የለም። ጃ ሳክስ ነው። ለምን ሲባል በብሉይ ኪዳን ያሉ ሰዎች ለኃጢአታቸው መስዋዕት ካደረጉ የክርስቶስ መሰቀል አያስፈልጋቸውም በሚለው ሂሳብ መረዳት ትችላለሽ። ኦፍኮርስ ክርስቶስ ለምን ተሰቀለ እኮ እነሱ ለኃጢአታቸው መስዋዕት አድርገው ኃጢአታቸውን ይቅር ተብሏል። የነሱ መስዋዕት ለእግዚአብሔር ብቁ ሆኖ ስላልተገኘ ነው ክርስቶስ ወደ ምድር መጥቶ ደሙን ማፍሰስ የተገባው እኮ። ለኃጢአታቸው ያቀረቡትን መስዋዕት ተቀበሏቸዋል። ስላልተቀበላቸው እኮ ነው ክርስቶስ ስለሁሉም የሞተው እኮ። አዛኝ አይደለም የምንልሽ እኮ ለዚህ ነው። እንትን ኪሎ ሜትር ጥልቀት ምናምን ነገር ስፋት ምናምን ይሄ በቂ አይደለም ይልሻል። አንቺ ከልብሽ ተጸጽተሽ አምላኬ ይቅር በለኝ ይኸው ያለኝን እንካ በቃ ይቅር በለኝ እስቲ አይ በቂ አይደለም ይቅር አለልሽም ይልሻል። ይህንን ነው ፍትሃዊ አይደለም እያለን ያለ ነው። ከአንቺ ጋር ቁማር ጠረጴዛ ላይ ይቀመጣል። እኛ ደግሞ አምላካችን መስዋዕት አይደለም። ልብሽ ሙሉ ለሙሉ ተመልሶ አምላኬ ይቅር በለኝ በቃ መመለስ እፈልጋለሁ ካልሽው በቃ ይቅር ይልሻል። ደግመሽ እንደምታጠፊም እያወቅሽ ነው የምልሽ። ገባሽ አይደለ? ስለዚህ እንዴት ነው እኔ ለአምላኬ ያለኝን ነገር አምጥቼ ይቅር በለኝ እኔ መመለስ እፈልጋለሁ ከኃጢአት አንጻኝ ስለው ይሄ በቂ አይደለም ይለኛል።
ስለዚህ እንዴት ነው አዛኝነትና ወዳድነት ገባሽ አይደል? ማለት እንዴት እንደምትረዱት ሁላ አይገባኝ። ማለት በቃ በሁሉም መንገድ ክፍተት አለ። አይ እንደዛ ስላልሆነ እሱ ስለማይበቃ እኮ ነው አንድያ ልጁን በቂ የሆነውን የሰጠን ትይኛለሽ መተሽ ማለት ነው። ኦኬ አዛኝ ጌታ ከሆነ ለልጁ ሲያዝንለታል ልጁን ይወደዋል ወይ ነው ማለት ነው። እሱ የሚወደን ከሆነ እሱ ራሱ ወርዶ ለምን አይሰቀልም? እሱ አይደለ የወደድን እሱ ለምን ዋጋ አይከፍልልንም? ገባሽ አይደል? እኔ አባቴ የሚወደኝ ከሆነ መጥቶ ሊንከባከበኝ ነው የሚገባው። ለምን ሞግዚት ይቀጥርልኛል? ገባሽ? እኔ እኮ ስለምወድ ነው ሞግዚት እንትን ያልኩ። ይሄ ምንም ዳዝና ሜክ ሴንስ። ለዛውም ልጁ እኔ መሞት አልፈልግም እያለ አድነኝ ለምን ዝም ትለኛለህ እያለው እያለቀሰ ከፊቱ የደም ጠብታ ላብ እየወረደ ማለት ነው። ተንበርክቆ ኧረ እንደው ይቅር በለኝ እያሉ ማለት ነው። እንደውም ልጁ ተስፋ ቆረጠና በቃ ከኔ ፍቃድ ይልቅ የአንተ ፍቃድ ይሁን ብሎ በቃ ሽሞታለሁ እና እንዲህ ነው ማለት ድራማ ነው ወይስ እንዲህ ነው ማለት እኔ አይገባኝም የምር ማለት ነው። እና ትንሽ ግራ ያጋባል። ይቅርታ በመሃላችሁ ስለገባው። ጃ ቀጥል። እና ከዛ አንፃር ነው አሁን የሆነ አካል ይቅርታ አረገ የሚባለው ሲጀመር ለዛ ላይ ይቅርታው መጣጣይ ነገር የንዴት አጸፋ ከመለሰ እንደ ምህረት አይቆጠርም። የሆነ አካል መጥቶ እንዴ ከተከፈለ ዋጋ እኮ ምኑ ነው ይቅርታ? ምኑ ላይ ይቅርታ ሆነ ነው እንዳጠቃላይ። ሲጀመር ይሄ በብሉይ ኪዳን በሚባለው አስተምሮ ደረጃ አይሁዶችም ይሁኑ ምንም ይሁኑ መሲሁ ይመጣል ብሎ ይጠብቁ የነበረው ወደ መጽሐፍ ቅዱስ ያስገባሽ እንጂ ቀስ በቀስ ወደዛ የመግባት ሐሳብ አልነበረኝም እንጂ አሁን እንደ ብሉይ ኪዳን ካየሽ እንዳጠቃላይ ሐሳብ የላቸውም። መሲሁ መጥቶ ለኛ ኃጢአት ይሰቀላል የሚል አይነት ሐሳብ የላቸውም እንዳጠቃላይ። ድሮም የነበሩት አሁንም ያሉት አይሁዶች መሲህ የሚባለው አካል ለኃጢአት የሚሰቀል ነው የሚል አመለካከት የላቸውም። ለመንገስ የሚመጣ አካል ነው፣ ንጉስ ነው፣ ከዳዊት ዘር የሚመጣ ነው፣ በቤተልሔም የሚወለድ ነው። እንደዚህ አይነት አመለካከት ነው ያላቸው እንጂ ለሰው ኃጢአት የሚሰዋ አለ ተብሎ አይታሰብም። በአጠቃላይ ደግሞ በነበረው አይሁዶች አስተምሮ መሰረት ሕዝቅኤል 18:20 ላይ ካነበብሽው አባት የልጁን ኃጢአት አይሸከምም ነው የሚለው። ልጅ በአባቱ ኃጢአት አይጠየቅም። በቃ እንደዚህ የኃጢአት ሸክም የሚባል አይነት ሐሳብ የለም። ካሁን ለምሳሌ በምን ሊመሳሰል ይችላል ከናንተ አንፃር ይሄ ካልሽኝ በእኛም ቢሆን ከቁርአንም አንፃር እንትን የለም። በቃ አንዲት ነፍስ የሌላውን ኃጢአት አትሸከምም ይላል። እንትን ላይ ያለ ሱራ 664 ላይ አንዲት ነፍስ የሌላዋን አትሸከምም። በቃ አንዲት ነፍስ በበደሏ ራሷን የምትሸከመው ነው የሚለው። የሆነ ሁለተኛ ተሸካሚ አካል ምናምን የለም። በአጠቃላይም ይሄ ዋናው ከሐሳብም አንፃር አንድን ሰው ሂደሽ ይሄ ምህረትን የሚያነሳውልሽ ዋና ምክንያት ሂደሽ ለምንድን ነው አንድ አምላክ አለው ሁሉን ቻይ የሆነ አምላክ እያለ ሁለተኛ አምላክ ምን ይሰራልሃል? ለምን ወደ ሁለተኛ አምላክ አስተሳሰብ ሄድክ? ለምን ደግሞ አንድ ሰው ይሆናል ወደ ማለት ለምን ሄድክ ካልሽው አይ ነፍስ ይሄ እንትን እኔ ኃጢአት ስለነበረብኝ ኃጢአተኛ ስለሆንኩ ለኔ ኃጢአት ደግሞ የሚከፍልልኝ አንድ አካል መኖር ስላለበት ነው ይልሻልና ከመጀመሪያው የሁለተኛ አምላክ አስተምሮ ለመምጣት ዋነኛው ለአስተሳሰቡ መነሻ መሰረት የሆነው ይሄ የውርስ ኃጢአት የሚለው አስተሳሰብ ነው። የውርስ ኃጢአት የሚለው አስተሳሰብ ባይኖር ኑሮማ ይሄ አምላክ ወደ ሰውነት መቀየር የሚባለውም ሐሳብ ባልኖረ ነበር። ይሄ አምላክ ወደ ሰውነት መጣ የሚለው ሐሳብ እኮ መነሻ መሰረት የሆነው የውርስ ኃጢአት የሚለው አስተሳሰብ ነው። ቅድም ስለ ክርስቶስ መምጣት እንደሚመጣ የሚገልጽ ነገር እንደሌለ እየነገርከኝ ነበር አይደል? እንደተረዳውክ አላልኩም። አረዳድሽ ይሆናል እንጂ እኔ ያልኩሽ መሲህ እንደሚመጣ ክርስቶስ ማለት እኮ መሲህ ማለት ክርስቶስ ማለት ተመሳሳይ ቃል መሲህ ነበር እያልኩሽ የነበረው። መሲህ ማለት ዕብራይስጥኛ ነው፣ ያው ክርስቶስ ግሪከኛ ነው። ምንም ልዩነት ያላቸው ቃል አይደሉም። ተመሳሳይ ትርጉም ያላቸው ቃሎች ናቸው። ስለ ክርስቶስ መምጣት ወይም ስለ መሲሁ መምጣት ያሉ ትንቢቶች አሉ። ግን ያንን እነዛን ትንቢቶች እየፈቱ ወይም እየተረዱ የነበሩት አይሁዶች መጽሐፉ የራሳቸው አይደል? በራሳቸው መጽሐፍ እንግዲህ የሚረዱ የነበሩት አይሁዶቹ ድሮም የነበሩት አሁንም የነበሩት መጥቶ የሚነግስ ንጉስ አለ የሚል ነው እንጂ መጥቶ ለኛ ኃጢአት የሚሞት አምላክ አለ በሚል አረዳድ የሚረዱ አይሁዶች አልነበሩ። እሺ አንድ እንትን ላንብብልክ።
አለ እስክታነብል ድረስ አለ። ልታነቢን አንብቢሽ። ማመሰካከር ከፈለክም ትንቢተ ኢሳያስ ምዕራፍ 53 ላይ ማለት ነው ከቁጥር 1 ጀምሮ እስከ መጨረሻ ያለውን አንብቦ ብሩክቲ ያራቀዋሉ ክፍሉ ስለማን ነው ብሎ ነው የሚረዱት? ይሄ ቀጥታ ክርስቶስ ስለፈጸመው ገድል ነው የሚያሳየው አይደለም። እኔ የጠየኩሽ አይሁዳውያን ይሄንን ለማን ነው ብሎ ነው የሚረዱት? ኢሳያስ 53 እኔ ላንብብልህ። ኦኬ አራቀዋለሁኝ ክፍሉን አውቀዋለሁ። ክርስቲያን ነበርኩ ብሩክቲ ያውቀዋለሁ ክፍሉን። ግን አሁን የጠየኩሽ ያንን ለማን ነው ብሎ ነበር የሚረዱት አይሁዶች ነው ያልኩሽ። የአይሁዶቹ አላውቅም፣ ችግር የለውም። ለእኛ ክርስቲያኖች ግን ለኢየሱስ እንደሆነ ነው የምንረዳው፣ ወይም ደግሞ ይሄ አሁን መጽሐፉ የኢሳያስ ነው። ያ ነብዩ ኢሳያስ በሰዓቱ የተላከው ለአይሁዶች ነው አይደል? በአካል እሱን ያገኙት ሰዎች አሉ። ከዛ በኋላ በአይሁዶች ዘንድ በሁለት አይነት ህግ ነው የሚተዳደሩት። አንደኛው የተጻፈ ህግና መመሪያ ያላቸው የሚተዳደሩበት የትንቢት መጽሐፍ፣ የህግ መጽሐፍት አላቸው። ሁለተኛ ደግሞ በኦራል ትራዲሽን የሚተላለፍ ይሄ በቃል ደረጃ በሚተላለፍ መሰረት የሚቀበሉት መመሪያ አለና ከዛ አንፃር እዚህ ኢሳያስ ላይ ያለውን ሐሳብ ለዘመናት በጽንሰ ሐሳብነትም እየተረዱት የነበረው ትንቢቱም ምንድነው የሚለውን እየተናገሩት የነበረው። አሁን ለምሳሌ አንድ ነገር የትንቢት መጽሐፍ ስለተባለ እዛ ላይ የሚሰፍሩት ነገሮች በአጠቃላይ ትንቢት ናቸው ማለት አይደለም። አሁን ለምሳሌ የትንቢት መጽሐፍ ላይ አንድ ነብይ ሚስቱን ነይ ያላት የሚል ቃል ቢኖር ትንቢት ነው አንልም። እዚህ ጋር እየተናገረ ያለው ከኢሳያስ አሁን ይሄ በሶስት የተከፈለ ነው የኢሳያስ መጽሐፍ። ይሄ ምዕራፍ 53 ምዕራፍ 54 ምዕራፍ 15 እነዚህ ክፍልፋዮች ከጊዜ በኋላ መጽሐፉን በትክክል ለመሰደር የመጡ እንትኖች ናቸው እንጂ በሐሳብ ደረጃ ለሶስት ነው የሚከፍሉት አይሁዶችና እዚህ ጋር ግን ስለማን ነው እየተናገረ ያለው የሚለውን ከ52 ጀምረሽ ማየት ትችላለሽ። እዛ ጋር ባሪያ እየተባለ ያለው አካል ማን ነው የሚለውን ከኢሳያስ ምዕራፍ 52 ቁጥር 13 ላይ አሁን እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል እያለ ይናገራል። ይሄ ስለ እስራኤል ሕዝብ ነው። ባሪያዬ እያለ ያለው እዚህ ጋር በምሳሌያዊ መንገድ እነሱም የሚረዱትን ማየት ትችላለሽ። ባሪያዬ እያለ እየተናገረ ያለው ኢሳያስ 52:13 ጀምረሽ ስታዩ ስለ ባሪያው ነው እየተናገረ ማለትም ስለ እስራኤል ሕዝብ ማለት ነው። ከዛ በኋላ እዚህ ጋር እየተናገረ ኢሳያስ 53 ጋር እየተናገረ ያለው ስለ እስራኤል ሕዝብ ነው የሚደርስበትን መከራ ማለት ነው። ምክንያቱም ግን ስለ አንድ ሰው እኮ ነው የሚያወራለን። አዎ ስለ አንድ ሰው ነው እየተናገረ ያለው። ግን ይሄ ነገር እየተጠቀሰ ባየነው ጊዜ እንዳንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ይላል። ስለ አንድ ሰው ነው እንጂ ስለ መላ እስራኤል አይደለም። አይደለም እኮ አንቺ እያልሽ ያለሽ አይደለም ነው። እኔ ደግሞ እያልኩሽ ያለሁት ይሄንን ኢሳያስ 53ን የሚረዱት እስራኤላውያን እዚህ ጋር ባሪያ ተብሎ የተጠቀሰውን አካል የሚረዱት እነሱ እንደ እስራኤል ነው እያልኩሽ ያለሁት። እንግዲህ ከኢሳያስ ጋር ቀጥታ የተገናኙት እነሱ ናቸው አይደል? አይሁዶቹ ናቸው። ከዛም በዘለለ በመጽሐፍነት ደረጃ መጽሐፉ የአይሁዶች ነው አይደል? የክርስቲያኖች መጽሐፍ አይደለም አይደል? ትንቢተ ኢሳያስ ብሩክቲ የአይሁዶች ነው፣ ግን ክርስቲያኖችም እንቀበለዋለን። ስለዚህ አሁን እኮ ስትቃወል ለምሳሌ ክርስትና ማለት እኮ ብሉይ ኪዳንንም ሐዲስ ኪዳንንም መቀበል ነው። ግን ያንን መጽሐፍ ስትቀበይ ኢሳያስ ያስተማራቸው ሰዎች አሉ፣ አይሁዶች አሉ። በሰዓቱ ራባዮች እኮ አሉ አይደል? የአይሁድ ራባዮች ይሄንን ምን ብለው ነው የሚረዱት? ነው መጽሐፉ የነሱ ስለሆነ ይሄን አሁን እነሱ ለመሲሁ ነው አይሉ። ግን ጃህዬ እዚች ጋር ማለት ነው ወይም ደግሞ አንድ ነገር ልንገሪ፣ በቃ በደንብ እንዲገባሽ አንድ ነገር ልንገርሽ፣ በቃ አንድ ነገር እንዲገባሽ ማለት ነው። ቆይ አንዴ ይቅርታ፣ በጣም ይቅርታ በደንብ እንዲገባሽ። አሁን ለምሳሌ ይሄንን ሐሳብ ማለት ነው ኢየሱስ ክርስቶስ ለኔ ነው ብሎ ያስተማረበት ቦታ አለ? እኔ ትንቢት ልፈጽም እንጂ ማነው ልፈጽም ማነው ቀንዴ እኔ ስርዓትን ልፈጽም እንጂ ልሽር አልመጣሁም የሚልበት ፓርት ስለሱ የተነገረውን እየፈጸመ እንደሆነ ነው እኛ የምንረዳው። ስለሱማ የተነገሩ ትንቢቶች አሉ እኮ አልኩሽ። እኔ ስለሱ የተነገሩ ትንቢቶች ጃሂ አንድ እችኛዋን አንተ በምን እንደወሰድካት ብቻ አስረዳኝ። ምንን ላስረዳሽ?
እቺ አሁን አነብልሃለሁ 53 ላይ ዝቅ ብሎ ማለት ነው 7 አካባቢ መሰለኝ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንም ተገሰጸ። በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። እሺ እነማን ናቸው የተፈወሱት በእርሱ ቁስል? በሰዓቱ እስራኤላውያን እሱ ቆስሎ ስለ መተላለፋችን እናቅለለው። እሺ እዚህ ጋር እሺ ብሩክቲ አንድ ነገር ልንገርሽ። አሁን በእርሱ ቁስል ላይክ ስለምናችን ቆሰላልሽ እንዳነብልኝ ነው እንደገና ስለመተላለፋችን ቆሰለ አይደለ? ኢኒሲንስ ሲገረፍ ስለነበረ ነው። ኦኬ ኢየሱስ ክርስቶስ ለአንቺ ኃጢአት ነው የተገረፈው ወይስ ከአይሁዳውያን ጋር ስላልተስማማ ነው? ትንቢቱ ይፈጸም ዘንድ አይሁዳውያኖች ስላልተስማማቸው ተብሎ ተገረፈ እንጂ ዋናው ታርጌቱ ስለ ሰው ልጆች ኃጢአት ነው። ስለኔም ስለ ሁሉም ሰው ማለት ነው። ኦኬ ስለዚህ አይሁዳውያን ስለማያምኑትም ኦኬ ስለዚህ አይሁዳውያን እሱን መግረፋቸው ትክክል ነው፣ የእግዚአብሔር ሐሳብ ነው ማለት ነው። ትንቢቱ ይፈጸም ዘንድ አይማ ትንቢት ነው ወይስ ሁናቴ ነው የሚቀድመው? ሁናቴማ የሆነው እኮ ትንቢት ስለነበር አይደለ? ነው አይ ትንቢት የሚጻፈው እኮ ያ ነገር ሁናቴው ስለሚሆን ነው። ትንቢት እኮ እንደማስጠንቀቂያ ነው እኮ። ትንቢቱ ቢጻፍም ባይጻፍ መሆኑ አይቀርም። ትንቢት ስለተጻፈ አንድ ነገር የሚሆን ነገር የለም። ገባሻ? ይህንን ሐሳብ በደንብ ተረጂ። መጀመሪያ ትንቢቱ የተጻፈው እኮ እሱ እንደሚመጣ ለማመላከት ይመስለኛል እኮ። ለሰው ልጆች ተስፋ ለመስጠት ለሰው ልጆች ተስፋ ለመስጠት ገባኝ። ትንቢቱ ቢጻፍም ባይጻፍ ግን ድርጊቱ ይሆናል አይደለም? እንግዲህ እኔ እማምነው ያመንኩት በዚህ መጽሐፍ ቅዱስ ሐሳብ ዙሪያ ላይ ማለት ነው። አሁን ባነበብኳት ጉዳይ ኖ ስለ ትንቢትና ስለ ድርጊት እንግባባ። እሱን ከተግባባን ቀላል ነገር ነው የምናቀለው። ትንቢቱ ነው ድርጊቱ ላይ የሚመረኮዘው ወይስ ድርጊቱ ነው ትንቢቱ ላይ የሚመረኮዘው? ማንኛው ነው ማንኛው ላይ ይገኛል? መጀመሪያ ትንቢት ከነበረ ከዛ ድርጊት ይሆናል እኮ። ትንቢት እኮ ሁኔታው ስለሚደረግ አይደለ? እሱን ተንተርሶ አይደለም የሚተነበየው? ግን ቀድመን ያወቅነው የሰማነው ትንቢቱን ነው እኮ። ማስጠንቀቂያ ነው ስለሚሆን። ገባሽ አይደል? ኦልሬዲ ትንቢቱን ቢሆን ባይሆን መሆኑ አይቀርም። ገባሽ አይደለም? ግን ትንቢት የሚጻፈው በሚሆነው ነገር ላይ ለአንቺ ማስጠንቀቂያ ወይም ደግሞ ተስፋ ይሆን ዘንድ ነው እንጂ ትንቢቱ ድርጊቱ ላይ ነው እንትን ነው። አሁን ስለ ኢየሱስ ክርስቶስ አንቺ አሁን ትንቢት ኢሳይያስ 53 ላይ ተጽፏል ብለሽ ያመጣሽው ነገር ለኢየሱስ ክርስቶስ ተጽፏል ብለሻል። እሱ ባይጻፍም እንግዲህ ኢየሱስ ላይ ሆነ ብላችሁ የምታስቡት ነገር መሆኑ ይቀራል። ጃህዬ አሁን እኔ እያልኩት ያለሁትኝ ይሄ ትንቢት ለሰው ልጆች ተስፋ ነው የተሰጠው እኮ። አገባኝ። አሁን እኮ ለማሳጠር እየሞከርኩ እኮ ነው። ትንቢት ነው ማለት ትንቢት ነው ድርጊት ላይ ጥገኛ የሚሆነው፣ ድርጊት ነው ትንቢት ላይ ጥገኛ የሚሆነው? ካልገባሽ ሀሳቡን ደግሜ ያስረዳሻለሁ እንድትረጂ። ገብቶኛል። አይ እኔ ገብቶኛል ሀሳብ ከመጀመሪያ ጀምሮ። አዎ ማንኛው ነው ማንኛው ላይ ጥገኛ? እሺ ይሄኛውን ጥያቄ ለምንድን ነው የጠየከኝ? እኮ ላስረዳሽ እኮ ነው፣ የሆነ ነገር እንድትረጂ ነው። አሁን ምን መሰለሽማ፣ እኔ አንድ ነገር ልንገርሽ። እኔ በጣም በቃ በዚህ ጉዳይ ሁላችንም ደረታችን ነፍተን ነው የምናወራው። ምን ማለት ነው ሲባል እንደው አንቺ ስለ ኢየሱስ ክርስቶስ ያመጣሽው ትንቢት ትክክል ቢሆን ኢየሱስ ክርስቶስ ለኃጢአታችን ተሰቅሏል ተብሎ ሁላ ቢታመን ከዛ በአብ ቀኝ ደግሞ ሄዶ ተቀምጧል ተብሎ ቢታመን ራሱ ገና አልጨረሽም ጥያቄ። የሚገርምሽ ነገር ማለት ነው ይህንን ራሱ ብታሳምኝን ገና ጥያቄው አላለቀም። የምር ማለት ምን እንደሆነ ታውቂያለሽ? በጣም የሚገርመው ማለት ነው። እሺ አንድ ነገር ልንገርሽ፣ ኢየሱስ ክርስቶስ የሰው ልጆች አድኗል አይደለም? የሰውን ዘር ሁሉ በመስቀል ላይ ተሰቅሎ አድኖ በቃ ጨረሰ። በቃ ከዛ በኋላ ለምንድን ነው ልጆች አሁን ሲወለዱ መዳን ስራውን ሰርቶ ጨርሷል። በቃ ከስቅለት በኋላ ለምንድን ነው ልጆች መዳን የሚያስፈልጋቸው? እንግዲህ መጽሐፍ ቅዱስ አንድ አማኝ እንደ እምነቱ ዋና አምድ አድርጎ የሚከተለው ከሆነ ከመጽሐፍ ቅዱስ የተጻፉትን ነገር የመተግበር ግዴታ አለበት። ኖ አይ እሱም ሳይሆን የጠየቁሽ ኢየሱስ ክርስቶስ ስለሆነ ያንን ቃል ቆይ ልንገርሽማ፣ ኢየሱስ ክርስቶስ በአዳም ምክንያት
የሰው ልጆች ሁሉ መዓት ሆነዋል እንደ ክርስትና ማለት ነው። ወይ ደግሞ ተበክለዋል ወይ ደግሞ ወድቀዋል ወይ በዘር ኃጢአት ውስጥ ነው ያሉት። ገባሻ? ከዛ ይህንን ነገር ለማስቆም ይህንን ነገር ለማጥፋት ኢየሱስ ክርስቶስ አንድ የተሰቀለና በቃ ይህንን ነገር ጨረሰው አይደለ? በቃ ይህን ነገር ከጨረሰው በኋላ ሕፃን ልጆች ኬት አምጥተውት ነው የሚረገሙት? ኬት አምጥተው ነው ኃጢአቱን የሚወርሱት? ኦልሬዲ ክርስቶስ እኮ ጨርሷል። ገባሽ አይደለ? በቃ ይህንን ነገር አስወግዶታል። ካስወገደው በኋላ ለምንድን ነው ስቲል ነው የሰው ልጆች በኃጢአትና በእርግማን ውስጥ የሚሆኑት? ገብቶሻል? አንቺ አሁን በኦርቶዶክስ ብትሄጂ ጥንተ ሀብሶ የሚባል ነገር አለ፣ ድቀተ ባህሪ። ገባሽ አይደለ? ሰው ኢየሱስ ክርስቶስ ተሰቅሎ ይህን ድቀተ ባህሪ ካስቆመው ለምንድን ነው ስቲል ነው የሰው ልጆች በድቀተ ባህሪ ውስጥ የሚወለዱት ነው ጥያቄ። ወይስ አላዳንም ነው ጥያቄ። አድኗል እኮ ግን ደግሞ የሰው ልጅ አምኖ መጠመቅ አለበት እኮ አይደል? አምኖ እኮ ልንገርሽ፣ አምኖ እኮ የሚጠመቁት የታመሙት ናቸው አይደል? ማለት የታመሙት እንዴት ማለት መሰለሽ? አሁን አንድ ነገር ልንገርሽ። አንቺ የሙዝ እርሻ አለሽ፣ ትልቅ የሙዝ እርሻ ማለት ነው። ያ የሙዝ እርሻ ደግሞ ተበክሎ ነበር። ገባሽ አይደለም? ስለዚህ አንድ ሐኪም መጣና ይሄን የሙዝ እርሻ ዛሬ ሙሉ ለሙሉ አድንልሻለሁ አለሽ። ከዛ ሙሉ ለሙሉ አዳነልሽ። ካዳንልሽ በኋላ በማሳሽ ውስጥ የተበከለ ሙዝ ይኖራል? አይኖርም እኮ። ታዲያ ለምንድን ነው የሰው ልጆች ተበክለው ስቲል ነው ያሉት? በቃ ኦልሬዲ እኮ ክርስቶስ አድኖ ጨርሷል። ገባሽ? አድኖ ከጨረሰ በቃ ፍጥረቶች ነጽተዋል። ከነጹ ሙሉ ለሙሉ ከዳኑ በኋላ እነዚህ የተበከሉ ፍጥረቶች ከየት ነው የሚመጡት? ይሄሽ ነገር አንዱ ግድንግዱ ጥያቄ። በኢየሱስ ክርስቶስ መሰቀል ብታሳምኑን ለኃጢአት ብሎ ይሰቀለው እንኳን ቢባል አንቺ አሁን ለምሳሌ አሁን ሴቶች በሚወልዱ ጊዜ ምጥን ያምጣሉ አይደል? በኢየሱስ አመኑ አላመኑ ማለት ነው። አልዳኑም ወይ እያላችሁን ነው? ታዲያ ከዳኑ ለምንድን ነው ይሄ ነገር የማያቆመው? እንደገና ደግሞ የተበከለ የምንለው ይሄ የኃጢአት ውርስ የሚባለው ነገር ከየት ነው የሚመጣው? ኦልሬዲ ክርስቶስ እስከ መጨረሻው ድረስ በመስቀሉ እስካስወገደው ድረስ ከየት ነው የሚመጣው? እና ምንም ስቅለት ሌሎች ፖይንቶችን በጣም ብዙ ፖይንቶችን ማንሳት እንችላለን። ስቅለት ምንም ስሜት የማይሰጥ ነገር እንደሆነ ማለት እያጣጣልኩብሽ አይደለም። እኔም ማምኖ ነበረ፣ ግን ስቅለት በጣም ብዙ እንትን የሚሉ ነገሮች ማለት እኔ ልመልስልህ የምችለውን መልስ አንተ ስለምታውቀው ለአንተ ተወዋለሁ። አዎ እንደገና ደግሞ አንድ ሌላ ደግሞ ቀላል ነጥብ ላንሳልሽ። እንግዲህ እንዳየሹ ነው እንግዲህ እንድትታዘቢ ነው። ኢየሱስ ክርስቶስን የገደሉት ሰዎች ትክክል ናቸው ወይስ ተሳስተዋል? የትንቢቱ ሰለባ ናቸው። የሆኑ ሰለባ ትክክል ናቸው ተሳስተዋል? እኔ እንደማስበው ልንገርክ፣ የትንቢቱ ሰለባ ናቸው። ትንቢቱ ይፈጸም ዘንድ ኢየሱስን ሰቅለውታል እኮ። የትንቢቱ ሰለባ ይሁኑ። ስለዚህ ከዛ አንጻር ትክክል ናቸው ተሳስተዋል? ብገነጥያቸው ደስ ይልሻል? ሀፍ በቃ ሀፍ ተሳስተዋል፣ ሀፍ ትክክል ናቸው ብትይ ደስ ይልሻል? እኔም ደስ ይለኝ ነው። ብርክቲ ለማን ነው አቤት እኮ። ታዲያ ትክክል ናቸው ተሳስተዋል? እኔ ያልኩት ማለት ተረድተኸኝ ከሆነ የትንቢቱ ሰለባ ናቸው። ትንቢቱ ይፈጸም እግዚአብሔር ስራውን ማስፈጸም ያርጓቸዋል። እግዚአብሔር ስራውን ማስፈጸም ያርጓቸዋል። እኔም መልሼዋለሁ። ይሄን መልስ ስጠየቅ ባይዘው እንዲህ ሲያፋጥጡኝ አይ እግዚአብሔር ትንቢት ስለጻፈ እግዚአብሔር ደግሞ ትንቢቱን በአንድም በሌላም መልኩ በሚፈልገው መንገድ ያስፈጽማል። ስለዚህ እነሱ የትንቢት መፈጸሚያን የሆኑት ነው። ይሄ ነው መልስሽ። እኔም መልሼዋለሁ። ብሩክቲ መልስ ልክ ነው ብዬ ነው እኔ የማስበው እኮ። ከዚህ አንጻር ትክክል ናቸው ተሳስተዋል? እኔ ልክም ናቸው ተሳስተዋል ማለት አልችልም። እግዚአብሔር ይመቸኛል አላህም ይመቸኛል ማለት በሉ። ቀጥሉ። እንትን ታላቁ ሀሳብ ካለ ቀጥል፣ ጃማ ሀሳብ ካለ ቀጥል።
ቫላርም አይ ቲንክ ጥሩ ነገር ያነሳልናል ብዬ አስባለሁ። ያ ሀሳብ አለኝ እኔ ሁለቱም ይመቹኛል አይመቹኝም አላልኩኝም። ጥሩ ሰላም አለይኩም ብያለሁ ጀማው። ብሩክቲ ሰላም ብያለሁ። እስኪ ብሩክቲ እንደው አንድ ጥያቄ ልጠይቅሽና አዳም ትእዛዝን ተላልፎ ቅጠሉን በላ ወይም ደግሞ ፍሬ በላ አይደል? የአዳም ኃጢአት ወይም በውርስ የተላለፈው እንደ እናንተ እምነት ማለት ነው። በውርስ የተላለፈው ኃጢአት ቅጠል መብላቱ ወይም ደግሞ የተከለከለውን ፍሬ መብላቱ ነው አይደል ብሩክቲ? የእግዚአብሔርን ትእዛዝ መሻሩ ነው። አዎ የእግዚአብሔርን ትእዛዝ መሻር ሳይሆን መተላለፍ። የእግዚአብሔርን ትእዛዝ ተላልፎ የተከለከለውን ፍሬ መብላቱ ማለት ነው። ጥሩ። እግዚአብሔር ለምንድን ነው አንድን ኃጢአት ለማስወገድ ከዛ የባሰ ኃጢአት የሚያሰራው? ብሩክቲ አልገባም። የአዳም ትእዛዙን ተላልፎ ፍሬውን መብላቱ ኃጢአት ነው። የእግዚአብሔርን ትእዛዝ መተላለፍ ነው። የኢየሱስ ክርስቶስ በሰው እጅ መሞቱ ደግሞ የበለጠ ኃጢአት ነው። ምክንያቱም ግድያ ነው። አትግደል ከሚለውን ሕግ በቀጥታ የሚተላለፍ ነው። ከ10ቱ ትእዛዛት ውስጥ የአዳም ሕግ የለም፣ ግን አትግደል የሚለውን ሕግ ግን ያውም እዚህ ምድር ላይ ተወልዶ ያደገ እንደ መጽሐፍ ቅዱስ ደግሞ ብቸኛው ንጹሕ ሰው ማለት ነው። ኢየሱስ ክርስቶስ ማለት ብቸኛው ንጹሕ ሰው ነው። እንደ አዲስ ኪዳን ትረካ ከሆነ ያንን ብቸኛ ንጹሕን ሰው መግደል ካለው ኃጢአት የበለጠ እንዴት ነው አዳም የበላው ፍሬ ኃጢአት የሚሆነው? ሰው አንድን ኃጢአት እግዚአብሔር ይቅር ለማለት ለምንድን ነው የባሰ ኃጢአት የሚያሰራው? ከዛ የባሰ ኃጢአት እሺ፣ በዚህኛው ሀሳብ ዙሪያ ላይ የተዘጋጀውበት መልስ ስለሌለ በደንብ ልዘጋጅና መልስልሃለሁ። አክቹዋሊ ይሄ ኮመን ሴንስ ነው። መዘጋጀት ያስፈልጋል ብዬ አላስብም። መሲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ብሩክቲ የምትወጣ መስሎኝ ነው ፈጠን ብዬ ሰላም ምናምን ያልኩት። ብሩክቲ ግን የስላሴ ዶክትሪን አማኝ ናት? ያኒ የስላሴ ዶክትሪን አማኝ ነሽ ውዴ? አዎ። ያኒ ኢየሱስ ፈጣሪ ነው ብለሽ ታምኛለሽ? አዎ። አይዋ ጥሩ ነው። መሲ መርካቶን ወደ ኮልፌ እንዳትወስጂው። ችግር የለውም። አይ ማለት ይሄ የውርስ ኃጢአት የኢየሱስ ስቅላት ምናምን የሚለው ከስላሴ ታሪክ ጋር ስለሚያዝ ነው። በነገራችን ላይ እዚሁ ጋር ኢየሱስ እግዚአብሔር አይደለም የሚሉ አንዳንድ ጥሩ ትውልዶች እየመጡ ነው። ኢየሱስ እግዚአብሔር አይደለም የሚለውን ነገር እርግጠኛ ከሆናችሁበትና እየገባችሁ ከመጣ የውርስ ኃጢአት የሞተው ለኃጢአታችን ነው ምናምን የሚለውም አይገናኝም። ምክንያቱም ኢቭን የውርስ ኃጢአት የሚለው ራሱ የመጣው ቃሉ ለክርስትና ታሪክ ኦፊሻሊ በ4ኛው ክፍለ ዘመንና በ5ኛው ክፍለ ዘመን ነው በቤተ ክርስቲያናት እንትን ቃሉ ጥቅም ላይ የዋለው እንጂ ከዛ በፊት አይታወቅም። ኖርማሊ ኢየሱስ ለኃጢአታችን ሞቶልናል፣ ኢየሱስ ፈጣሪ ነው የሚለውን ነገር ራሱ ያመጡት አትናቴዎስ ናቸው። አትናቴዎስ ኢየሱስን ፈጣሪ ያደረገበት ትልቁ ምክንያት ምንድነው? ሰውን ሊያድን የሚችለው ፈጣሪ ነው እንጂ ፍጡርን አያድንም። ኢየሱስ ፈጣሪ ነው የሚል ሐሳብ ውስጥ ገባ። በዚህ መካከል ነው ኃይለኛ ጭቅጭቅ ውስጥ ገቡ። ብቻ በሐሳብ ሳይግባቡ ቀርተው ኢየሱስ በቃ ከፈጣሪ የተገኘ ፈጣሪ ነው የሚል ስምምነት ላይ ደረሱ። ይህ ስምምነት ነው ብዙ ጊዜ የውርስ ኃጢአት ኢየሱስ ለኃጢአታችን ነው የሞተው ምናምን የሚለው ጭራሽ በአይዲዮሎጂም በታሪክም ከወንጌል እየራቁ የመጡት ማለት ነው እንጂ እንደ ወንጌል አስተምሮ ክርስቶስ ጻድቅ የእግዚአብሔር ሰው ነው። እንዴ ሰማዕቱ እስጢፋኖስ የሐዋርያ ሥራ ምዕራፍ 7ን ሙሉን ብታነቡት ከላይ ጀምራችሁ እስጢፋኖስ ለእስራኤላውያኖቹ ምን እያለ ነበር የነገራቸው? አባታችን አብርሃም እንደዚህ ያደረገ፣ የአብርሃም ልጅ ያዕቆብና ይስሐቅ እንደዚህ ያደረጉ፣ የይስሐቅና የአብርሃም ዘር ደግሞ የከቢንያም ዘር እነ ሙሴ እንደዚህ ያደረጉ እያሉ መጥቶ ምን አለ? ጻድቁን ክርስቶስን ሰቀላችሁት እያለ ይወቅሱ ነበር። በቃ በአይዲዮሎጂ በመለኮታዊ አስተምሮም ሆነ በሐሳብ ከወንጌል እየራቁ መጡ አልኩት። ለምንድን ነው? እንደ ወንጌል አስተምሮ ክርስቶስን መግደል የሰይጣን ስራ ነው። የሰይጣን ስራ ደግሞ ሰውን አያድንም።
ኦኬ ምክንያቱም እግዚአብሔር ምን ብሏል በዘፍጥረት ላይ ዘፍጥረት 9:6 ላይ የሰው እንደሚያፈሰሰ ደሙ ይፍሰስ ሰው በእግዚአብሔር አምሳል ተፈጥሯልና ለእግዚአብሔር ክርስቶስ ደግሞ በእግዚአብሔር አምሳል የተፈጠረ እንደሆነ ሐዋርያው ጳውሎስ ለኤፌሶን ሰዎች በላክላቸው ደብዳቤ መልእክት ላይ ምዕራፍ 4 አንቀጽ 24 ላይ አለ። ስለዚህ ክርስቶስን መግደል ከእግዚአብሔር ጋር መጣላት ነው እንጂ የክርስቶስ ደም መፍሰስና የክርስቶስ ሞት ከእግዚአብሔር ጋር ፈጽሞ አያስታርቅም። አንቺ ከእግዚአብሔር ጋር ለመታረቅ ምን ያስፈልግሻል? በቃ መልካም ስራ ያስፈልግሻል። ወደ እግዚአብሔር በንስሐ መመለስ ያስፈልግሻል። ከእግዚአብሔርም ጋር ለመጣላት እግዚአብሔርን መካድ፣ እግዚአብሔርን የሚያሳዝነው ነገር ማድረግ ነው። ስለዚህ አንድ ሰው የውርስ ኃጢአት አለብኝ የውርስ ጽድቅ አለብኝ የለም። ክርስቶስ ለኛ ሞቷል ብሎ ማለት የውርስ ጽድቅ ማለት ነው። የውርስ አዳም ተሳስቷል፣ ስተሰርቷል፣ ኃጢአተኛ ነው። እኛ የሚያዳምን ስለሆነ ኃጢአተኛ ነን ካል ኃጢአትን በውርስ ጽድቅን በውርስ የሚባል ነገር የለም ከእግዚአብሔር ጋር። ከእግዚአብሔር ጋር አንቺ ራስሽ ነሽ ለመጣላትም ተሳትፎ የሚያስፈልግሽ ለመታረቅም ተሳትፎ የሚያስፈልግሽ ማለት ነው። ስለዚህ በአዳም ምክንያት ኃጢአት አልመጣም፣ በአዳም ምክንያት ሞት አልመጣም። እግዚአብሔር አዳምን ከመስራቱ በፊት ሞትን ፍጡራኖች ሞትን ፈጥሯል። ባህሪያ ደግሞ ነፃ ምርጫን ለፍጡራንም ፈጥሯል። ያአለ ከአዳም በፊት ነው ይሄ ነፃ ምርጫ የሚለው ባህሪና ሞት ያለው። ምክንያቱም ከአዳም በፊት የተፈጠሩ እንትኖች አሉ፣ ፍጡራኖች አሉ። ለምሳሌ መላእክት ከአዳም በፊት ነው የተፈጠሩት። ኢቭን አጋንንት ያው ወደ እስልምና መጣሁብሽ እንጂ አጋንንት ከአዳም በፊት ነው የተፈጠሩት። አጋንንትና መላእክት እንደ እስልምና ሟቾች ናቸው፣ ሞትን ቀማሾች ናቸው። ሁሉ ነፍሲን ዘኢቀተል መውት ስለሚል አምላካችን አላህ Subhanahu Wa Ta'ala ሁሉ ሞት ሞችን ቀማሽ ነው። ስለዚህ አዳም እኛን ከአዳም ጋር የሚያመሳስለን ሰው ነን ነው፣ በቃ አለቀ። ሰው ነን፣ ሰው ነው። በሰውነቱ ላይ ይሄ ነፃ ምርጫን ባህሪ በሰውነቱ ላይ ተጨመረ። ሞትን ደግሞ በዛ ሰው ስር ፍጡር ስለሆነ በሱ በሞት ህግ ውስጥ አለፈ እንጂ አባታችን አዳም በሱ ምክንያቱ ኃጢያትም ማን የውርስ ኃጢያትም ሆነ ሞትም አልመጣም ለማለት ያክል ነውና ምንድነው ክርስቶስ የእግዚአብሔር ጻድቅ ሰው ነው። ስለዚህ ክርስቶስን ሙትወልኛል ብሎ ማሰብ ራሱ ከእግዚአብሔር ጋር እንደመጣላት ነው። ምክንያቱም ሐዋርያት ማለት ነው ኢየሱስ ለኛ ሞተልን አላሉ። ሞተልን ወደ ራሳቸው አስጠግተው አውርተው አያውቁም። እንዲያውም ምንድነው ጣት እየጠቆሙ ገደላችሁብን፣ ጻድቅ ሰው ገደላችሁት እያሉ ነበር የወቀሱት። እና ታዲያ ስቅላቱ ወንጌል ላይ ያለው ስቅላት ምንድነው ከተባለ ወንጌል ላይ ያለው ስቅላት ኢቭን ክርስቶስ ተሰቀል ቢባል ይሄ ደግሞ ስቅላቱ ተአምራዊ ስቅላት ነው። ተሰቅላት ብሎ ማለት ሞቶ ቢቀር ነበረ ነው። ክርስቶስ ኖርማሊ አርጓል፣ ተነስቷል። ኦኬ አልሞተም። ያኔ ምንድን ተአምራዊ ስቅላት ነው። ልክ 3 ደቂቅ ማለትም ትንቢተ ዳንኤል ላይ ያሉት እነዛ በእሳት ውስጥ እንዲጣሉ የተደረጉት አምላካቸው ያዳናቸው ከእሳት የወጡት ዳንኤል ከአንበሳ መንጋጋ እንደወጣ ሁሉ ሙሴ ቀይ ባህርን ከፍሎ እንዳለፈ ሁሉ ዮናስም አሳ ነባሪ ውስጥ ሆኖ እንዳልሞተ ሁሉ ክርስቶስም በስቅላት ሞቶ አልሞተም። ያኔ አልሞተም። ያኔ እንደዛ ነው። ተአምራዊ ስቅላት ነው። ነብያት ያለፉበትን ተአምራዊ እንትን ነው ያለፈው ክርስቶስ እንጂ ልክ የሥላሴ ዶክትሪን ከተመሰረተ በኋላ የሥላሴ ዶክትሪን ፍልስፍና እንዳመጣው ለኃጢአታችን ሞተ ምናምን ብለው ነገር አይገናኝም። ግን አንዳንድ ቃላትን እየወሰዱ ከሥላሴ ፍልስፍና ጋር አያይዘውት ነው። ይሄንን ነው የምለው። እንግዲህ መስዬ ጀዛከላህ ኸይር። ታላቁ ሐሳብን ቀጥል እንትን እንበላለን። አጠር እያደረጋችሁ ሐሳባችሁን እየጨረሳችሁ ከነበረው ሐሳብ ሳንወጣ ፍሎ ለማለት ሞክሩ። መሲ ጀዛከላህ ኸይር። ኢንሻአላህ ይስጥሽ፣ አላህ ይጨምርልሽ። ታላቁ አለክ አላህ ጀዛከላህ መሲ አላህ። እሺ እና ብርክቲ ያው የመጀመሪያው ነገር ምንድነው እዛ ኢየሱስ ክርስቶስ ጋር በተገናኘ ያሉት ነገራቶች በሙሉ በተለይ አዲስ ኪዳን ላይ የተቀመጡት ታሪኮች ማለት ነው ነንሴንስ ናቸው። ሴንስ አይሰጡም። በቃ ምንም አንደኛ ትንቢት አወሳሰዳቸው የአዲስ ኪዳን ተራኪዎች ኢየሱስን ታሪክ የሚያስቀምጡና ማቴዎስ ትንቢት የሚወስዱበት መንገድ በቃ ሆን ብሎ ወደ ኢየሱስ የማጠጋጋትን ስራ ነው የሚሰሩት ከመሰረቱ ማለት ነው። ለምሳሌ ብሉይ ኪዳን ላይ ካየሽ የኃጢአት መስዋዕት ላይክ ኃጢአት ይቅር የማያ መንገድ ብቸኛው መንገድ መስዋዕት አይደለም። ባይዘዊ እንደውም ከመስዋዕት ይልቅ ያለ መስዋዕት የሚደረጉ የኃጢአት ምህረቶች ይበዛሉ። ለምሳሌ መስዋዕት የሚጠየቁበት ባይዘዊ በስህተት ለሰሩት ኃጢአት ነው። አንድ ሰው ሆን ብሎ ለሰራው ኃጢአት እግዚአብሔርን ይቅርታና ምህረቱን ብቻ ነው የሚለምን በብሉይ ኪዳን ማለት ነው። ግን በስህተት ለሰሯቸው ኃጢአቶች ግን የዋኖስም የወይፈንም ምናምን እርድን ያቀርቡ ነበር። ያ እርድ ደግሞ ስርዓት ነው። ያንን ስርዓት ስለፈጸሙ ኃጢአታቸው ይቅር ይባልላቸዋል። ለምሳሌ ዳዊት አዳም ከሰራው በላይ ኃጢአትን ሰርቷል።
ለምሳሌ የሰው ሚስት ጋር ዝሙት ፈጽሟል። ከዛ በኋላ ኦሪዮንም ባሏን ደግሞ ሆም ብሎ አስገድሏል። ግን ናታን ሲመጣ ምንድነው ያለው? ዳዊትን በቃ ዳዊት ምን አለ ተሰማው ማለት በቃ ያንን ነገር መስራቱ ናታን ሲነግረው ነብዩ ናታን ሲነግረው ተሰማው። ከዛ ናታን ምን አለው? አትፍራ አትሞትም ነው ያለው። ኃጢአትህን ይቅር ብሎሃልና እግዚአብሔር አትሞትም አለው። ምንም ያቀረበው መስዋዕትና ምንም ነገር የለም። ባይዘው ግን ኃጢአትን ይቅር ብሎልሃል ማለት ግን በእግዚአብሔር ቋንቋ ሌላ ትርጉም አለው። ምንድነው? መዘዝ ግን አለው ነው። አሁን በዚህ ምክንያት ልጅ ከሚስቶች ውስጥ ለሌላ አሳልፍ ይሰጣሉ፣ በአደባባይም ዝሙት ይሰራሉ። ማለትም ያው በአደባባይ ግንኙነት እንዲፈጽሙ አደርጋለሁ፣ ከቤት ሰይፍ አይጠፋም ወዘተ ብሎ እርግማኖችን ረግሞታል ኦልሬዲ። ሶ ይቅርታ እንዲህ የነፃ ይቅርታ የሚባል ነገር የለም እኔ እስከማውቀው ድረስ ማለት ነው። ግን የአዳም ኃጢአት በውርስ ተላልፎ ኢየሱስ ክርስቶስ መጥቶ ነው ምህረትን ያገኘን የሚለው ሐሳብ ግን ብሉይ ኪዳን ላይ የማይታወቅ ሐሳብ ነው። የለም እንደዚህ አይነት ነገር የለም። ኢየሱስ ክርስቶስ በመስዋዕቱ ወይም ደግሞ በመሰቀሉ ምንድነው ያስቀረው ሲባል ምንም አላስቀረም። ኦሪት ዘፍጥረት ምዕራፍ 3 ቁጥር 14 ጀምሮ ብዙ ነገሮች ተቀምጠዋል። አዳም በመተላለፉ ምክንያት እግዚአብሔር ያስቀመጠው እባቡን፣ ሴቲቱን፣ አዳምን ጨምሮ የተራገማቸው እርግማኖች አሉ። እነዛ ናቸው መዘዝ የመጣበት ወደ ሰው ልጅ። ከነዛ ውስጥ በኢየሱስ ክርስቶስ ስቅለት አንዷም ነው ምልሽ፣ አንዷም አልተወገደም፣ አልተቀየርም፣ እስቲል አለ። እነዛ ዘፍጥረት ምዕራፍ 3 ላይ ያሉ አጠቃላይ እርግማኖች ማለት ነው በፍሬውም በመብላት ጋር ምናምን በተገናኘ የመጡት ሁሉም በጠቅላላ አንዱም እንትን ያለ የለም የተመለሰ ወይም ደግሞ በኢየሱስ ክርስቶስ ስቅለት የጠፋ ነገር የለም። ሰው አዲስ ኪዳን ላይ አንድ ንጹህ ሰው ነበረ፣ ንጹህ ሰው ተብሎ የሚታመን በማህበረሰቡ፣ ያም ኢየሱስ ክርስቶስ ነው። ኃጢአትን አልሰራም ብለው ያምናሉ። ያው እንደ አዲስ ኪዳን ኃጢአትን ሰርቷል ብለን ልንከራከርባቸው የምንችላቸው ብዙ ነገሮች እናገኛለን። ያውም በ3 ዓመት ታሪኩ ብቻ ማለት ነው። 3 ዓመት ላይ በተቀመጡ ታሪኮቹ ብቻ ኢየሱስ ተሳድቧል ማለት እንችላለን፣ ዋሽቷል ማለት እንችላለን፣ ምናምን ኃጢአቶችን ልናነሳ እንችላለን። ግን ንጹህ ሰው ነው በሚለው እንስማማና ያ ንጹህ ሰው ተሰቀለ ብለው አመኑ። በቃ ስቅለቱን ከንቱ ማድረግ አልፈለጉም። በቃ ትልቁ ፖይንት ይሄ ነው። እንደ ብሉይ ኪዳን መሲሁ የሚመጣው እስራኤልን ነፃ ሊያወጣ ነው። ረዥምን እድሜ ሊኖር ነው መዝሙር 91 ላይ ባለው መሰረት ማለት ነው እንጂ ሊሞት አይደለም የሚመጣ። እስራኤልን ከባርነት ነፃ ሊያወጣ ነው እንጂ እሱ በቀኝ ገዢዎች ስር ወድቆ በኃጢአት ተላልፎ ሊገደል ሊሞት አይደለም ባልሰራው ስራ። እንደዛ አይነት ትንቢት የለም። ኢሳያስ 53 ላይ ያለውን ኢሳያስ 49ም ኢሳያስ 44ም ኢሳያስ 41 ላይም ባሬ ባሬ እያለ በአንድ ፐርሰን የእስራኤልን ሕዝብ ጠርቶ እያለ 53 ላይ ሲመጣ አይ እዚህ ጋር የተጠራው እዚህ ጋር ባሬ የተባለው ኢየሱስ ነው የሚባልበት ምንም ምክንያት የለም ከመሰረቱ ማለት ነው። ያው ሙሉ አውዱን ኢሳያስን ሙሉ በተለይ ከ40 በላይ ያለውን ብታዩት ስለ እስራኤል ሕዝብ በተለያየ መንገድ ይናገራል። ጽዮንም በሴት መስሎ የእስራኤልን ሕዝብ በአንድ ፐርሰን ወንድ መስሎ ይናገራል በጣም ብዙ ቦታ ላይ ማለት ነው። 53 ላይ ሲመጣ አይ ይሄ ለኢየሱስ ነው የሚባልበት ነገር የለም፣ ኢየሱስም ለኔ ነው ብሎ እንትን ስላላስተማረም ጭምር ማለት ነው። ስለዚህ የምናገኘው ትልቁ ነገር ምንድን ነው? አንድ ንጹህ ሰው ሙቷል። ያ የሞተው ሰው ደግሞ በከንቱ ሞተ ማለት አልተፈለገም። ስለዚህ ምን ማድረግ አለባቸው? ሂስትሪዎችን ሜክ ማድረግ አለባቸው። ከዮሴፍ ታሪክ የስርቆቱን ይወስዳሉ። ከተለያየ በቃ አዲስ ኪዳን ላይ የተቀመጡ የኢየሱስ ክርስቶስ ታሪክ የተባሉት በጣም ከብዙ ነገር የተቀነጨቡ ናቸው። ይሄ ሙሴ በልጅነቱ የነበረው ቄሳሩ ሲያሳድዳቸው የነበረው የፈርዖን 1 ዓመት ምህረት 1 ዓመት እንትን፣ እነዚህ ሁሉ ታሪኮች ወደ ኢየሱስ ኮንቨርት ሆነው ተቀይረው ለኢየሱስ ክርስቶስ ሆነው መጡ። አዲስ ኪዳን ላይ ያልነበረ ታሪክ ማለት ነው። ስለዚህ ኢየሱስ ክርስቶስ አንድ ንጹህ ሰው ነው ብለን እንስማማና ከዛ በኋላ ያ ንጹህ ሰው ሞቷል ብለው አመኑ። ሞቱ ለከንቱ እንዲሆን አልፈለጉም። በዛ ላይ ትምህርታቸውን ቢውልድ አደረጉ። በቃ ሌላ ነገር የለውም። ለማንኛውም ስልክ እየገባብኝ ነው፣ ቀጥሉ። እሺ ኤኒዌይስ የምፈልገውን ነገር አግኝቻለሁ እኔ። እሺ ብሩክ፣ አንድ ሀሳብ የሚጨምርልሽ ሰው አለ። ቫላር አለክ ሀቢቢ? ቫላር ያው በጣም ማውራት እንደምፈልግ ስለገባኝ ቀጥል።
ኖ አይ ብርክቲ ይቅርታ ነበር ቫላር አይዋ ይቅርታ ቆይ ጃዬ ቫላር በስፋት ምናምን በውርስ ኃጢአት ያምናል እንትን መሲ ቆይ አንዴ እንትን አትደራረቡ ቆይ መሲ እኔ ስለማውቀው ነው አውራ ያልኩት እሺ እኔ እንትን ማኔጀር አውሩ ስትላቸው አውሩ እንትን እንዳይል ማለት ነው ቫላር ቀጥል ሙሪት አድርገውታል ጃዬ አይ ብርክቲ ላይ ነበር ሐሳብ ነበረው ይሰማል አዎ ተሰማለ ስለ ስቅለቱ ሌላ ማንሳት እንፈልገው ሐሳብ ካለ ቀጥል ኖ አይ እሷ የተረዳችበት መንገድ ኦልሬዲ ብዙ ጊዜ ምክንያቱም ለምን እንደሆነ ታውቃለህ ኃጢያትን የወረስነው ከአዳም ነው ማለት እኛ ፓርቲሲፔት ሳናደርግበት ከአዳም ኃጢያትን ወርሰናል ይላሉ ክርስቲያኖችና እኔም የነበርኩበት እምነት ስለነበረ ነገር ግን በአንደኛው አዳም ባለመታዘዙ ምክንያት ኃጢያት ወደ ምድር ገባ ይላል ጳውሎስና በሁለተኛው አዳም ደግሞ በመታዘዙ ሕይወት ገባ ይላልና ከአዳም የዓለማመን ኃጢያትን ከወረስን በክርስቶስስ ሳናምን ለምንድነው ጽድቁን ወይ መዳኑን ማናገኘው የሚለውን ጥያቄ ጠይቃ ታውቃለች ወይ የሚለውን ነገር ለመጠየቅ ነው ብርክቲንና እንደዚህ አይነት ነገሮች ሜዳፒዮን ወይ ሜካፒዮኑ እንትኖች ናቸው ዶክትሪኖች ናቸውና ክርስቶስ ለሰው ልጆች ኃጢያት አልሞተም ማለት ይሄን ነገር እንድታውቂ ነው ባይዘው ሙስሊም እንድትሆኚ ወይ ምናምን ነገር አይደለም እኔ ሙስሊም አይደለም ኖርማሊ ኤኒዌይስ ያን ነገር አንደርስታንድ አድርገው ታውቃለች የሚለው ነገር ለመጠየቅ ነበር ኤኒዌይስ ሐዋርያዊት ከኔ ጋር ማውራት የምትፈልጊው ነገር ካለ እኔ ዩኒታሪያን ነኝ በአንድ አምላክ ብቻ ነው ማምነው አዲስ ኪዳን አልቀበልም የኢየሱስን ሳክሪፋይስ አልቀበልምና ከኔ ጋር ማውራት የምትፈልጊ ከሆነ መቀጠል እንችላለን ቀደም ግን የክርስቶስን ስቅላት ወይ በተአምራዊ ስቅላት ነው ስላልሽው ምናልባት ከእስልምና እምነት ጋር ይጋጫል ብዬ ስላሰብኩኝ ነው ጥያቄ ምልክት አድርጌ ኮሜንት አድርጌ ነበርና ተአምራዊ ስቅላት ነው ስትይ እንዴት ነው ምን አይነት ተአምራዊ ስቅላት ነው የሚለው ለማለት ነው አንድ ጥያቄ አለኝ እንትን ቆይ እንዴ ቫላር እንትን ከመሲ ጋር ወይ እንትን ነው ተላልፋችሁ ነው እንጂ እሱ ለማለት ፈለጋ ወደ ሌላ ሐሳብ እንዳንገባ ከብሩክቲ ጋር ጨርሱና እየቀጠልን እንላለን ከብሩክቲ ጋር ጨርሱ ብሩክቲ ይቀጥይሽ እንትን ኦኬ አንተ ኢየሱስ አምላክም ነብይም እንደሆነ ተቀበለ ማለት ነው ግን አንድ አምላክ ነው ማመልከው ሙስሊም አይደለም እንግዲህ እንደ ነጃ አይደለም እኔ እሺ ማለት የምትችሉ ከሆነ ነጃ አንድ ደቂቃ ስለ ኢየሱስ ያለህን አመለካከት ባቅ ደስ ይለኛል ለኔ ኢየሱስ ዮሴፍና የማርያም ልጅ ነው ለኢቦናይቶች የምታውቂያቸው ከሆነ ኢየሱስ ፕሮፌት ነው ነብይ ነው ነገር ግን ለሰው ልጆች ኃጢያት አልተሰቀለም እንደ ማርቲር ነው የሚቆጠረው ሮማያኖች ናቸው የሰቀሉት ሞቷል አዎ ግን አሁን እኮ እንደ ነብይ አልቀበልም እንደ አምላክም አልቀበለውም ብለኸኛል እንደ ነብይ ሳይሆን እንደ አምላክ አንቺ እንደምትቀበል አይነት አምላክ አይደለም ተቀበለው ኢየሱስ አምላክ አይደለም ሰው ነው ስለዚህ ነብይ ነው ብለህ ነው አንተ የምታምነው አዎ ባይሆንም ደግሞ ለኔ ትርጉም የለውም አይኖስ የኔ እምነት የእግዚአብሔርን ቃል መጠበቅና የእግዚአብሔርን ቃል መከተል ነው እግዚአብሔር አንድ አምላክ እንደሆነ ኖሃይድ ሎክ የሚባሉ ኖሃይድ ሎስ 7 ህግጋቶች አሉ እነሱን 7 ህጎች ከጠበቁኝ ኖርማሊ ወደ እግዚአብሔር መቅረብ እችላለሁ መዳን እችላለሁ ለኔ አዳንኛ አይጠበቅብኝም ኦሪጂናል ሲን የሚባል ነገር የለም አልቀበልም እንደዛ ነው ቫላሪ አንድ ግልጽ ያልሆነልኝ ነገር አለ አንተ ክርስቶስ ነብይ ነው ወይስ አይደለም ነው የምትለው አምላክነቱን አይደለም ብለኸኛል ቫላሪ ያንተ ላስረዳልህ እንዲገባ ቫላር የሚያምነው ምን መሰለሽማ እኔ መዳኛዬን ሲሆን የሚያድነውን ነው ፎከስ ማድረገው ነው እንዴት ነው ምንድነው ፖይንቱ አሁን ለምሳሌ መሲው እኔ ላይክ ፈጣሪን እንድገናኝ ነው የመጣልኝ ወይ ፈጣሪን እንዳቅ ነው የመጣልኝ እንጂ እኔ እሱን እንዳቁ አይደለም የመጣው ስለዚህ ፈጣሪን ካወቅኩኝ ኦሬዲ እሱ ምንም ጥቅም የለውም ብሎ ነው የሚያምነው ሐሳቡ ከገባሽ ኦኬ እሺ እንደዚህ ነው አይ እኔ ሲያወራኝ ላይክ አምላክም አይደለም ነብይም አይደለም አይነት አስተሳሰብ ያለው ስለመሰለኝ ነው እንደዚህ ነው የሚያምነው በቃ ትክክል ነኝ ቫላር
አምላክ አይደለም በሚለው ነገር ከሆነ አዎ አምላክ አይደለም፣ ሰው ነው፣ ፍጹም ሰው ነው። ምንም አዲስ ነገር የለውም። ነገር ግን ልሰብክሽ የምፈልገው ነገር እንደሆነ ታውቂያለሽ ብርክቲ፣ አንድ አምላክ አለ፣ እርሱም በጋራ ማምለክ እንችላለን። ሙስሊምም አይሁድ ይሁዳም ወይም ምንም መሆን አይጠበቅብሽም። አንድ አምላክ እግዚአብሔር አለ፣ እሱም ማምለክ እኔ ክርስቲያን ታወራዋለህ። እኔ ክርስቲያን ጀለቢያ ለብሰህ ታወራዋለህ። እሺ እሱ መስጊድ እየሰገድን እናወራዋለን። ችግር የለውም። እኔ ክርስቲያን ነኝ ቫላር። ጥሩ ቫላር ባቶኝ ይሻልሻል። እኔ 6 ዓመት ነው የፈጀብኝ። እሺ ጨረሳችሁ ከብሩክቲ ጋር? ችግር የለውም። ሐዋርያዬ እንዴት ነሽ? ደህና ነሽ? ኦኬ ከብሩክቲ ጋር ጨረሳችሁ ቫላር? ኦኬ ካልጨረሰች ትቀጥል። ደህና ነኝ ማለት ቫላር አንተ እንትን ብሩክቲ እየጨረስሽ? እኔ ጨርሻለሁ። አመሰግናለሁ። አይሻ መሲ ባላር እሺ ውዴ በጣም ጥሩ ነው። በነገርሽ ላይ ይሄንን የውርስ አጥቂት ምናምን የባላር ነገር ችግር የለውም። አብሽሩ ነው ጥቂት ነው የማወራው። ብሩክቲ ኦኬ ወይ ለብሩክቲ ትንሽ አስቀምጥ ውዴ። ብሩክቲዬ ስለ ክርስቶስ ማወቅ ያለብሽ ነገር ምንድነው? ከቤተሰብ ምናምን የሚገኘውን ብቻም ሳይሆን ራስሽ ገለልተኛ ሆነሽ መጽሐፍ ቅዱስ ለማንበብ ሞክሪ። አንደኛ ነገር። ሁለተኛ ነገር ቤተክርስቲያን ምን አይነት ታሪኮችን አሳልፋለች የሚለውን የቤተክርስቲያን ታሪክ በዓለም መድረክ የሚሉ መጽሐፍቶች አሉ። ልክ እንደ ሃይማኖት አበው ምናምን እነዛን በማንበብ በ3ኛው ክፍለ ዘመን 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ላይ ቤተክርስቲያን ምን ሆና ነበር የሚለውን በማየት ክርስቶስ እንደ መጽሐፍ ቅዱስ እግዚአብሔር ነው ወይስ የእግዚአብሔር ሰው ነው የሚለውን እንድታይ ነው የምጠቁምሽ። መጽሐፍ ቅዱስ በጣም የምወደው መጽሐፍ ነው። በነገራችን ላይ መለኮትና ሰውን ለይቶ የሚያስቀምጥ ምርጥ መጽሐፍ ነው። መለኮት ብቻውን እግዚአብሔር ተብሎ ነው የተጠራው። ሐዋርያት ነቢያት አምላክን እግዚአብሔር ብለው ሰብኮታል። ይሄ በአማርኛ የተተረጎመልን መጽሐፍ ላይ ከአንዱና ከብቸኛው ፈጣሪ ውጪ ማንም አካል እግዚአብሔር ተብሎ አልተጠራም። ኢየሱስ ራሱ እግዚአብሔር ተብሎ አልተጠራም። ኢየሱስ ክርስቶስ እግዚአብሔር እንዳልሆነ ካወቅሽና ከዚህ ራስሽ ነፃ ካወጣሽ ክርስቶስ ለኛ ብሎ ለኃጢአታችን ተሰቅሏል ከሚለው በጣም ነፃ ትወጪያለሽ። ምክንያቱም ሰው ክርስቶስ ለኛ ብሎ ተሰቅሏል የሚለውን ለማስረዳት የሚያስቸግረው ለምንድን ነው? በመጀመሪያ ክርስቶስ እግዚአብሔር ነው ወይስ አይደለም የሚለው መታወቅ አለበት የሚለው ለዚህ ነው። ምክንያቱም የውርስ ኃጢአት ከስላሴ ዶክትሪን ጋር ስለሚያያዝ ማለት ነው። ብሩክትዬ መልካሙን እመኝልሻለሁ። ይሄን ይመስላል ያለኝ ሐሳብ ላንቺ። አመሰግናለሁ። ቴንክ ዩ ሁላችሁንም። እሺ መርሲ። እሺ ጀዛከላህ። ኦኬ በጣም ፈለኩት ሐሳብ ነበረ። አንድ ጃ አለክ እንዴ? እሺ ጃ የሚያወራ ጃ አለክ እንዴ? ስንት ጃ ነው ያለው? ራስህን ነው ጃ የምትለው? አለ ሌላ ጃ አለ። ናቸው እንደ አብ እንደወልድ እንደመንፈስ ቅዱስ 3 ናቸው መሰለኝ። መሲ ብዙ ናቸው። ዝጋ ጃ አለክ? እሺ አንድ ጥያቄ ልጠይቅህ እኮ ሚስማር እንዳታዘንቡብን። ጃ አንድ ነገር ልንገርህ። ኢየሱስ ክርስቶስ እሺ ተሰቀለ ብለን ብናምን ኢየሱስ ክርስቶስ በጊዜው ለነበሩ ሰዎች መሲህነቱን ቢያረጋግጥ ኖሮ ይሰቅሉት ነበር? አይሰቅሉትም ነበር። እስቲ አስረዳት ለብሩት ሂዱበት። እሺ ተስፋ ነበራቸው። ባይዘዌ ኖርማሊ ወንጌል ጸሐፊዎች ምናምን ድንገት እንደው ኢየሱስ ያ ቢሆን ብለው ያስቡ ስለነበሩ አሁን ማቴዎስ ወንጌል ምዕራፍ 1 ላይ ሉቃስ ወንጌል ምዕራፍ 3 ላይ የኢየሱስ ክርስቶስን የዘር ሐረግ ሲዘረዝሩ የሚዘረዝሩት ሁለቱም ከዳዊት ጀምረው ነው። ከዳዊት ጀምረው የሚዘረዝሩት ለምንድን ነው የሚለውን ስናየው ኢየሱስ ክርስቶስ ንግስና ይገባዋል የሚለውን ለማስረዳት ነው። ምክንያቱም ይመጣል ተብሎ የሚጠበቀው መሲህ ንግስና ስለሚገባው ማለት ነው። ሁለተኛም ደግሞ እዚህ መልአኩ ገብርኤልም መጥቶ ለማርያም የነገራት ነገር እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ጀምሮ ያለውን ሐሳብ በአንዴ ላንብብልሽ። ምን የሚል ሐሳብ አስቀምጧል መሰለሽ? መልአኩም መጣና እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል። የማንን ዙፋን ይሰጠዋል? ለኢየሱስ የአባቱን የዳዊት ዙፋን። ከዛ እዚህ ዙፋን ላይ ተቀምጦ ማን እንደሚገዛው የሚለውን ደግሞ ቁጥር 33 ላይ ስታዩ በያዕቆብ ቤትም ላይ ለዘላለም ይነግሳል። ይሄ በዳዊት ዙፋን ተቀምጦ፣ የዳዊት ዙፋን የት ነበር? በቤተልሔም ነበር። በዳዊት ዙፋን በቤተልሔም ተቀምጦ በያዕቆብ ቤት ላይ ይነግሳል። የያዕቆብ ቤት ማለት የእስራኤል ቤት ማለት ነው። ስለዚህ በቤተልሔም ተቀምጦ
የእስራኤል ቤትን ይገዛል ተብሎ ነው ወይ መጥቶ ለእንትንዋ ለማርያም መጥቶ እንደዚህ አይነት ልጅ ትወልጃለሽ ነው ያላት። ይሄ ትንቢት ለራሱ ተፈጽሟል ወይ ስንል እንደው የብሉይ ኪዳኑን ተይው ምንም የሚገናኝ ነገር አይደለም። በቀጥታም ከማጠጋጋት አንፃር ነው እንጂ ኢየሱስ ተብሎ እንደዚህ የተነገረ ነገር የለም። ወይ ለበግ የተባለውን ኢየሱስ ነው ትላላችሁ ወይ አንድ ነገር ከማጠጋጋት አንፃር ነው የብሉይ ኪዳኑን ትተኑ እንደው እዚህ ጋር አዲስ ኪዳን ላይ ቃል በቃል ያሆነ ስሙንም ኢየሱስ ትይዋለሽ አላት። እዚህ ጋር መጥቶ ለማርያም እዚህ ጋር ኢየሱስ ትይዋለሽ ብሎ የነገራት ትንቢት ይሄ ያልተወለደ ልጅ ነው ገና ከተወለደ በኋላ እንደዚህ ይሆናል ብሎ የነገራት ትንቢት ተፈጽሟል። እንዴ ብሩክቲ ኢየሱስ ክርስቶስ በዳዊት ዙፋን ተቀምጧል፣ በያዕቆብ ቤት ላይ ለዘላለም ነግሷል። እኛ ደግሞ ኢየሱስ ክርስቶስ አንድ ልጨምርሽና አንድ ላይ እንትን በይኝና ሁለተኛ ደግሞ ኢየሱስ ክርስቶስ ከእንትን አንፃር ከሐዋርያቶቹ አንፃር አስተምሯቸዋል 3 ዓመት ከ6 ወር እና 3 ዓመት ከ6 ወር ኢየሱስ ክርስቶስ ሲያስተምራቸው የነበራቸው ግንዛቤ ኢየሱስ ክርስቶስ ንጉስ ነው ይነግሳል ምናምን የሚል አመለካከት እንደነበራቸው የምትጠቂው በሰዓቱ ሲመጡ አይሁዳውያን እንትኖች ሊቃ ካህኖች ከሮማውያን ወታደር ጋር ሲመጡ ጴጥሮስ ሂዶ የማልኮስን ጆሮ ቆረጠው አይደል? ለምንድን ነው ሂዶ የማልኮስን ጆሮ የቆረጠው ስትይ ኢየሱስ ክርስቶስ ሊሰቀል እንደመጣ ቢያቅ ጴጥሮስ በቃ ወሰዱት ወይ ወደ መጣበት ዓላማ ይሄድ ነበር የሚለው። ግን ጴጥሮስ የሚያውቀው መሲህ እንደሆነ ነው ኢየሱስ በቃ ይነግስልኛል ብሎ ነው ተስፋ ያደርገው። ምክንያቱም እንጂ ሊሞት ለመጣ አካል ቢሆን ነው በቃ ወሰዱት ችግር የለውም ብሎ ይሰጣቸው ነበር። ግን እዚህ ጋር ሙሉ ለሙሉ ይነግሳል ብሎ ስለሆነ እምነታቸው ወደ ጆሮ መቁረጥ ነው ሄደው እና እንዳጠቃላይ ኢየሱስ ሊሞት ነው የመጣው የሚለው አመለካከት በሐዋርያትም ዘንድ አልነበረም፣ በኢየሱስም ዘንድ አልነበረም። እዚህ አዲስ ኪዳንም ላይ ባሉት ትንቢቶች አንፃር የለም። ኢየሱስ ክርስቶስ ሊነግስ ነው የሚል አስተሳሰብ ነው ያላቸው። ከዛም ውጭ እንደው በኋላ እንደው ከተሳይ በኋላ እንኳን ሐዋርያት መጽሐፍ ላይ ካየሹ ኢየሱስ ክርስቶስ ካረገ በኋላ ሲያዩት ምንድነው ያሉት? ለእስራኤል መንግስት መቼ ነው የምትመልሰው አሉት። እስከዛ ጊዜ ድረስ ተስፋቸው ምንድነው? ኢየሱስ ክርስቶስ ካረገ በኋላ ሁላ ሐዋርያት የነበራቸው ተስፋ ለእስራኤል መንግስት መቼ ትመልሳለህ? የኢየሱስ ክርስቶስ ዓላማው ለእስራኤል መንግስት መመለስ ነው፣ ከሮማውያን ባርነት ነፃ ማስወጣት ነው ብለው ነበር የሚያምኑት አይሁዳውያን። ይሄ እንትኖቹ ሐዋርያቶቹ ሐዋርያቶቹ እንደዛ ብለው ነበር የሚያምኑት። ሰማሉ ብሩክቲ አለሻ ማለጃ ብሩክቲ ያለሽ ብሩክቲ እያወራሽ ከሆነ ሚዩት ነሽ። እሺ ቀጥል ልጃ። ሜቢ አልተመቻት ይሆናል ማውራት፣ ግን እያወራሽ ከሆነ ሚዩት ነሽ። ቀጥል ልጃ። እሺ ሰምተኸኛል? ጥያቄ ግልጽ ነው። ሌላ ጊዜ ስመለስ ግን በደንብ አብራራለሁኝ። አሁን ላመስግናችሁና ስላሴ ላይ ትንሽ እናወራ። በጣም የምወደው እንትን የምፈልጊ ከሆነ ከበቃ የምፈልጊ ከሆነ ማለት ነው። እሺ ነገ ካላችሁ ነገ እገባለሁ። ችግር የለውም። እሺ ቴንኪ ሁላችሁንም በጣም ነው የማመሰግነው። ደግሞ ከኔ አቅም በላይ የሆነውን ከኔ የተሻለውን ሰው ይዤላችሁ መጣና እንደገና እናወራበታለን። እሺ መሲ ኃይለ ትልሽ ትፈልጊያለሽ? እሺ ችግር የለውም። በጣም አሪፍ ነው። ጠይቀሽ ነይ ቶሎ። እንደ ወንጌል አስተምሮ ከእግዚአብሔር ጋር ለመታረቅ ይሄ ስቅለት ደም ማፍሰስ ዶግማ አይደለም። ዶግማ ብሎ ማለት የአንድ እምነት የማይነቃነቀው ከእግዚአብሔር ጋር ሊያስታርቅሽ የሚችለው ገነት ሊያስገባሽ የሚችለው አስተምሮ ማለት ነው። እንደ ወንጌል አስተምሮ ስቅላት ዶግማ አይደለም።
ያኒ ቋሚ እንትና እምነት አይደለም። ልክ ቅድም ጃ ሳረሳው ለመናገር ፈልጌ ነው። ጃ ለመናገር እንትን እንዲያለው መጽሐፍ ቅዱስ ላይ ያሉ መስዋዕቶች ሰዎች ስተት ሲሰሩ ለዛ ለስተት እንትን ነው እንጂ ከእግዚአብሔር ጋር ለመታረቅ አይደለም። ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ወር አንቀጽ ምዕራፍ 1 ወር ምዕራፍ 11 ላይ ብትሄዱ እግዚአብሔር ምን ይላል? እጃችሁ በደም ተጨማልቋል፣ እጃችሁን ታጠቡ፣ ወደ እግዚአብሔር ተመለሱ ይላል። ስለዚህ ወደ እግዚአብሔር መመለስ ነው ከእግዚአብሔር ጋር የሚያስታርቀው ማለት ነው። ወደ አዲስ ኪዳን የሐዋርያው ያዕቆብ መልእክት ላይ ብትሄጂ ሐዋርያው ያዕቆብ ምን ይላል? አጋንንት እግዚአብሔር አንድ መሆኑን ያውቃሉ፣ ይፈራሉ፣ ይንቀጠቀጣሉ ማለት ነገር ግን አይታዘዙም። ለምሳሌ አጋንንት የእግዚአብሔርን መንግስት የእግዚአብሔርን ገነት የማይወርሱ ስለምን ታውቂያለሽ? ስለማይታዘዙ ነው። ወንጌል ማለትም ክርስቶስ የእግዚአብሔርን ወንጌል የሰበከ እንጂ ወንጌል ክርስቶስን እግዚአብሔር ነው አይልም። በመሆኑም ክርስቶስ የእግዚአብሔርን ወንጌል ምን ብሎ ሰብኳል? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በክርስቶስ ምን ብለን እንመን ብለን ስንሄድ የዮሐንስ ወንጌል ምዕራፍ 17 አንቀጽ 3 ላይ ስንሄድ ምን ይላል? ክርስቶስ ያንዱና የብቸኛው የእግዚአብሔር መልእክተኛ ነው ብለሽ ማመን ነው። ከዛ እግዚአብሔር ማን ነው? ክርስቶስ የእግዚአብሔርን ወንጌል ሲሰብክ ምን እያለ ነበር ሲያስተምር የነበረው? መምህር ሆይ የእግዚአብሔር መንግስት ለመውረስ ማለትም ገነት ለመግባት ምን ማድረግ አለብን ብለው ሲጠይቁት መታዘዝ ነው። ስለዚህ እግዚአብሔር ያመንና መታዘዝ ነው። መታዘዝ ብሎ ማለት የመልካም ስራ መስራት ማለት ነው። ስለዚህ ገነት ለመግባት እምነትና ስራ ብቻ ነው እንጂ ደም ያስፈልጋል መስዋዕት ያስፈልጋል የሚባል ነገር የለም። መስዋዕት አስፈላጊ አይደለም። ለዚህም ነው ክርስቶስ በማቴዎስ ወንጌል ምዕራፍ 9 አንቀጽ 11 ላይ ካልተሳሳኩ ቁጥሩን ከመስዋዕት ብዛት ይልቅ ንስሐ ይበልጣል ነው ያለው። ነብያት እኮ መጀመሪያ የእግዚአብሔር ቃል ሲገለጥላቸው መስዋዕት አቅርቡ እያሉ አይደለም ህዝብን የሚያስተምሩት፣ ንስሐ ግቡ እያሉ ነው ያስተማሩት። መጥምቁ ዮሐንስ ንስሐ ግቡ እያለ ነበር ሲያስተምር የነበረው። የነነዌ ህዝቦች ነብይ የነበረው ዮናስ ንስሐ ግቡ እያለ ነበር ሲያስተምር የነበረው። ክርስቶስም መጥምቁ ዮሐንስ መሞቱንም ባወቀ ጊዜ ነው የሚለው ወንጌል። መጥምቁ መሞቱን ባወቀ ጊዜ ክርስቶስ ምን አለ? ምን ማስተማር ጀመረ? መንግስተ ሰማያት ቀርባለችና ንስሐ ግቡ። ንስሐ መግባት ብሎ ማለት መጥፎ ነገር ታደርግ የነበረውን አቁመሽ እግዚአብሔር የሚወደው ነገር ማድረግ ነው። ስለዚህ ለመዳን የራስሽ መልካም ተሳትፎ ያስፈልግሻል እንጂ ለመጽደቅም ለመዳንም የሌሎች ተሳትፎ አያስፈልግም ለማለት ተወዳለሁኝ። ይሄን ይመስላል እንግዲህ መልካሙን መንገድ ያድርግልሽ እላለሁኝ። አችንም ቴንክ ዩ መልካም ጊዜ ይሁንላችሁ።